ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች፣ በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። የዛሬው እንግዳችን ተክለ ሚካኤል አበበ በካናዳ በጥብቅና ሙያ ላይ የተሰማራ ነው። አሁን ያለበት ቦታ ላይ ከመገኘቱ አስቀድሞ ያለፈባቸው የህይወት ገጾችም አስተማሪ ናቸው። በተክለ ሚካኤል ህይወት እያለፍን ሀገራችንን፣ ህብረተሰባችንን እንመለከታለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። ተክሌ ግብዣን ተቀብለ ስለተገኘ በጣም ነው የማመሰግነው። እኔም ስለጋበዝሽኝ እጅግ በጣም አመሰግናለሁ ርዕዮት። እሺ፣ ቆንጆ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ነገሌ ቦረና ተወልዶ አርሲ ነገሌ ያደገው ተክሌ የልጅነት ጊዜ ምን ይመስል ነበር? ከዚህ ጀምር እስኪ። በድጋሚ አመሰግናለሁ። የልጅነት ጊዜ ያው አባቴ ወታደር ነው፣ 50 አለቃ አበበ ሳህለ ማርያም። እናቴ የቤት እመቤት ነች። የስ ትክክል ነሽ። አይ ቲንክ ይሄ ከኮንጎ መልስ የተነሳው ፎቶ መሰለኝ። አባቴ በ1950ዎች ውስጥ ኮንጎ ዘምቶ ከዛ ሲመለስ የተነሳው ፎቶግራፍ ይመስለኛል ቤታችን ውስጥ ተሰቅሎ። ጌሌ ቦረና ነው የተወለድነው። ኦልሞስት ሁላችንም ከሁለቱ ትልልቅ እህቶቼ በስተቀር። ከዛ በኋላ ጨዋታ ሲወጣ አባታችን በ1970 ውስጥ ወደ አርሲ ነገሌ መጣን። ከዛ በፊት ግን እስከ 6ኛ ክፍል እስከ 5ኛ ክፍል ላይ ብሊቭ ሾላ አንደኛ ደረጃ ትምህርት ቤት ነው። ያው የካምፕ ልጆች ካምፕ ውስጥ ስታድጊ የወታደር ፋሚሊ የጋራ ህይወት ነው ያለው። ሁሉም ወታደር እንደ አባት ያሳድግሻል፣ ይቆነጠጥሻል፣ ይቆጣሻል። ብሔር አሁን ኤርትራውያን የሚባሉ ነጋሽ ጎይቶም አሉ፣ ነጋሽ መሀሪ አሉ። ኦሮሞዎቹ ደግሞ ነጋሽ አምዲሳ አሉ፣ ጋሽ ረጋሳ አሉ። ጉራጌዎችም እንደዛው፣ ሌሎችም ወታደር ቤት ውስጥ ብዙ የብሔር ተዋጽኦ አለ። ግን ኢትዮጵያ የሚለው ስያሜ በዛ ነው ያደግኩትኝ። አብዛኛውን የልጅነት ጊዜን እስከ 5ኛ ክፍል ካምፕ ውስጥ ነው ያደግኩትኝ። ከዛ አርሲ ነገሌ ስንመጣ ያው አባታችን ጡረታ ስለወጣ የሲቪሊያን ላይፍ የሚባለው በአማርኛው የሲቪል ህይወት ሆነ ሙሉ በሙሉ። አባታችን ያው በጡረታ ህይወቱ እስኪያልፍ ድረስ 109 ብር ነበረች ጡረታው አባታችን። በሱ 6-7 ቤተሰብ ያው ያስተዳድር ነበረ። ን ኦፍኮርስ ከብቶችም ስለነበሩ ከብቶችም የእኩል ይሰጥ ነበረ። ነገሌ በተለይ ከገባን በኋላ ያው አባታችን አያርስም፣ ግን ለሚያርሱ ሰዎች ይሰጥና ከዛ የእኩል 2 ከተመረተ 1 ላንቺ፣ 1 ኩንታል ላንቺ፣ 1 ኩንታል ለነሱ። ከዛ በተረፈ በልጅነቴ ነገሌ ቦረና ከብት ጠብቅ ያለው የከብቶች ነበሩን። የወታደር ደሞዝ በቂ ስላልሆነ ጎን ለጎን ከብቶች ያረባሉ እና በዛ ጊዜ 4ኛ 5ኛ ክፍል ስማር ከብት አግኝቻለሁኝ። እረኝነትም የተወሰነ ጊዜ አሳልፌያለሁኝ። ቤተ ክህነት ጀመርኩኝ። ቅድስት ኪዳነ ምሕረት ቤተክርስቲያን ነች ያለችው ነገሌ ቦረና። እዛ ያለው ትንሽ የድቁና ትምህርት ጀመርኩኝ እና በኋላ ክህነት ግን ያገኘሁትኝ አርሲ ነገሌ ከመጣሁ በኋላ ዘዋይ ሐመረ ብርሃን ገዳም ሄጄ አቡነ ገብርኤል ነፍሳቸውን ይማረውና በኋላ የሐዋሳ ሊቀ ጳጳስ የሆኑት በእሳቸው እጅ ነው ክህነት የተቀበልኩትኝ በ1983 ዓመተ ምህረት ሐምሌ ወር ላይ ብሊቭ 13 ዓመት አካባቢ ሆኜ አይ ቲንክ። ከዛ በኋላ በድቁና የተወሰነ ጊዜ ቀድሻለሁ። ቀርሳ ኢላላ ሰሞነኛ ነበርኩኝ። በመጀመሪያው ሲመሰረት ከአርሲ ነገሌ 5 ኪሎ ሜትር ወደ ሻሸመኔ አቅጣጫ ስቴጂ ኩየራ ከመድረስሽ በፊት መሀል ላይ ከአድቬንቲስት ኮሌጁ በፊት ያለ ቤተክርስቲያን ነው። ቀርሳ እግዚአብሔር ቤተክርስቲያን ይባላል። ቀርሳ ኢላላ አይ ቲንክ እንደዚህ ናቸው የልጅነት ህይወት ርዕዮት። ታገል የሚል ስምም ነበረ። ልክ ነሽ። ታገል ነገሌ ቦረና ስወለድ በ1969 ዓመተ ምህረት ነው የተወለድኩትኝ። አባታችን ወታደር ስለነበረ የሶማሌ ጦርነት ነበር የዛን ጊዜ። የሶማሌ መድፍ ይተኮሳል። በቅርብ ርቀት 40 ኪሎ ሜትር ድረስ ደርሰው ነበር። አውሮፕላንም እየመጣ ይደበድባል እና ነገሌ ቦረና አሁን ፈርሰው ሊሆን ይችላል፣ ምሽጎች አሉ። እዛ የተወለድኩትኝ ስወለድ አባታችን ወደ ግንባር ነው፣ እናታችን ይዛኝ ወደ ምሽግ ትሄዳለች እና ባሻጥላሁን እንግዳ የሚባሉ የአባቴ ያው የረጅም ጊዜ ጓደኛ ነበሩ ጦር ሰራዊት ውስጥ። እሳቸው ናቸው በቃ ይሄን ልጅ ታገል፣ ነፍሳቸውን ይማረው፣ እሳቸውም ታገል እንለዋለን አሉ። ታገል ተባልኩኝ። ከዛ በኋላ ያው ትግሉን ቀጠለ። ታጋዮኝ የቀረው ትላለህ። የሆነች ጊዜ
ታጋይ ነበር። አሁን እንኳ ትግል ሲባል ትንሽ አፍራለሁ። እንደዛ የሚያደርጉ አይነት ነገሮችም ስለሚታዩ እስኪ ቀጥልልንና ከዛ እስከ ቲኤምኤስ ደግሞ የነበረው ጉዞ ምን ይመስል ነበር የሚለው። ከዛ በኋላ 9፣ 10፣ 11 ተምሬ አርሲ ነገሌ ያው ትንሽ ረባሽም ነበርኩኝ። ተጣላሁ አንድ መምህራችን ጋር ደጀኔ ይባላል። አሜሪካን ዲሲ ያለ እናንተ ጋር ወዳጄ ነው። አሁን ኦፍኮርስ እንዲሁ ሬከርድን በዛብኝ ለነገሩ። አመፅ ብዙ ጊዜ አባታችን እንዳልኮች 109 ብር ነች ጡረታው እና ትምህርት በአመት መጀመሪያ ላይ ካስታወሽ የዛን ጊዜ አዶ ነው እናንተ ጋር እኛ ጋር ብር ክፈሉ 20 ብር ይካፈላል እና በአንድ ወቅት ላይ 3 እኔ እህቴና ወንድሜ እንማር ነበረ። ስለዚህ አባታችን 60 ብር ከተነሳ ከ109 ብር 50 ብር ማትቀረውም ያችን ለእድር ለምናምን ለምን ሲል በጣም ከባድ ነበር። ለእናታችን አይ ሪመምበር 100 ብር ይሰጣትና 9 ያስቀራል። 5 ብር የእድር ነበር መሰለኝ እና ብዙ ጊዜ ነው እኛን 2-3 ቤተሰብ ያለው ሰው መክፈል የለበትም በአንድ ሰው ነው መክፈል ያለበት የሚል የሆነ ብቻ አመፅ ይፈጠርና ግርግር አሚን ከአመፅ ትልሽ ረብሻ ወይም ቢታ ምናምን ብቻ እነሱ ተደራርበው ተባረርኩኝ። 88 ዓመተ ምህረት ላይ ተባረርኩኝ። 87 ዓመተ ምህረት ላይ ተባረርኩኝና ዴን መልቀቂያ ተሳትፈ ነው አመፅ ውስጥ ተሳትፈ ነው ካይንድ ኦፍ አመፅም ከዛ ግጭትም ከመምህርም ጋር ተጣላሁ እንዳልኩሽ። በዛም ምክንያት ብቻ ይሄ ልጅ በጣም በቃ አልቻለውም፣ ስለዚህ ዞር ይበል ተባለ። ተባረርኩኝ። ዴን ወደ መልቀቂያ ወጣውና አጎት ነበረኝ ቀጨኔ መድኃኔዓለም እዛ ሄድኩኝና ቲኤምኤስ ተፈሪ መኮንን ትምህርት ቤት 88 ዓመተ ምህረት እንትን አልኩኝ 11ኛ ክፍል እንደገና እዛ ደገምኩኝ። እንደ 1 ዓመት ተማርኩኝ ቲኤምኤስ። እንደዛ ሆኜ ነው ብዙ ጓደኞቼን የስነ ጽሁፍ ውስጥ ያሉን አቤተ ኩቻው የዛሬና ያርገውና አቤተ ኩቻው ነበረ አመረኪን መሰረትን የስ ኤግዛክትሊ እነ ሁሴን ከድር ይትባረክ ዋለልኝ እነ በፍቅሩ ዳኛቸው በኃይሉ ገብረ እግዚአብሔር ፍቅርተ ካሳይ በጣም ብዙ ልጆች ናቸው። ስማቸውንም አላስታውሳቸው አሁን። አመረኪን የስነ ጽሁፍ ማህበርን እዛው ትምህርት ቤት ውስጥም ጀመርን። ከዛም ውጭ ደግሞ የመነን ትምህርት ቤት ጋር ቀበሌ 13 ነበር የሚባለው መሰለኝ ቤተ መጽሐፍት ነገር ከፈትን። እዛ ቀጠልን እና የስነ ጽሁፍ ውስጥ በተለይ ኢንቮልቭመንት እዛ ጊዜ ጀመረ ወይ ጨመረ። እንግዲህ አለፍ አለፍ እያልን ነው የምንሄደው። በጣም ደሳስ የሚሉ ታሪኮች አሉ። እዛ አዲስ አበባ ዩኒቨርሲቲ ጋር ደግሞ ልሂድና የዩኒቨርሲቲ ተማሪዎች ህብረት ፕሬዚዳንቱ ተክሌና አጠቃላይ የነበረው የዩኒቨርሲቲ ሁኔታ ምን ይመስላል የሚለውን ደግሞ አስቃኘን እስኪ። ከደን 89 ማትሪክ ወሰድኩኝ። 89 ውጤት ሲመጣልን 3.6 አመጣሁኝ። ቬሪ ግሬት ዲስቲንክሽን ነው የዛን ጊዜ 5 ኤ ነው ያመጣሁትኝ። ቀላል ሰው እንዳታረግኝ እና ትልቅ ነበር በትምህርት ቤታችን ታሪክ ውስጥ የመጀመሪያው 4 የመጣበት ጊዜ ነው። በዛ ጊዜ ከበደ በየቻ ይባላል ወንድሙ ሀብታሙ በየቻ እናንተ ጋር ነበር። አሁን እንኳ ኦሃዮ ነው ኮለምበስ። ከበደ በየቻ ማለት ነው ትምህርት ቤቱ። ምን አልሽኝ? የትምህርት ቤቱ የት ነበር? አርሲ ነገሌ። ሰው ከቲኤምኤስ 11 ተምሬ 12 ወደ ነገሌ ሄድኩኝ። አርሲ ነገሌ ሲሄድ ተቀበሉኝ። ቢኮዝ ጎበዝ አካዳሚ በትምህርት ጎበዝ ነበርኩኝ። በቀለም ትምህርት ላይ በጣም ጎበዝ ነበርኩ። በተለይ ሶሻል ሳይንስ ላይ ማንም ይደርስብኝ የለም እና ተመለስኩኝ። በደንብ እጄን ስመው ተቀበሉኝ መምህራን። ተሾመ ምክትል ዳይሬክተራችን የዛን ጊዜ የአባቱን ስም ረሳሁትኝ። ጎበዝ መምህር ነበር። ጂኦግራፊ በጣም አሜዚንግ፣ የት እንዳለ አላውቅም። ባለህበት ሰላምታ ይደርስን ነገዛሀኝ በሙሉ መምህራኖችን በሙሉ ስማቸውን በሆነ ጠርቼ አልዘልቀውም። በጣም ጥሩ መምህራን፣ በጣም ምልሽ አክባሪ። እንደ በኢትዮጵያ ካልቸር ታውቂዋለሽ፣ መምህራንና ተማሪ መካከል ርቀት አለ። እነሱ ግን እንደ ጓደኛ ቆጥረው በደንብ ሲበሉ አብረው ምሳ እራት የሚወስዱን መምህራን ናቸው። በጣም በእውነት ላመሰግናቸው እወዳለሁ። ማትሪክ አመጣን 6 ኪሎ 90 ዓመተ ምህረት በኢትዮጵያ 6 ኪሎ ገባሁኝ። ፈርስት ይር ላይ ጥሩ ነበረ ውጤት። በምርጫሽ አዲስ አበባ ዩኒቨርሲቲ ያኔ ሲመድብ ጥሩ ነጥብ ካመጣሽ በምርጫሽ ነው የምትገቢው እና 3.4 መሰለኝ አይ ቲንክ ኩሙሌቲቭ የፈርስት ሴሚስተር እና የሰከንድ ሴሚስተር። ከዛ ሎ ስኩል ገባሁኝ 91 92 93 ድረስ እዛ ነበርኩኝ። 92 ላይ ምርጫ ተደረገ የተማሪዎች ማህበር።
ጎበዝ ነበርኩ። አጌን ዩኒቨርሲቲ ውስጥ በጣም አክቲቭ ነኝ። በስነ ጽሁፍ አጌን እሳተፋለሁ። በስፖርት ላይ ታነባለህ? ኤግዛክትሊ አነባለሁ፣ አዘጋጃለሁ፣ መድረክ አስተባብራለሁ። ጥሩ እንትን ነበረኝ። የዚህ የሶሻል ስኪሌ በጣም ጎበዝ ነበርኩኝ። ነኝም ማለትም ይቻላል። አሁንም ድረስ አክቹዋሊ ነኝ ማለት ይችላለሁ። የማስተባበር ላይ ኦርጋናይዝ ማድረግ ሁለገብ ነኝ በሁሉም፣ በስፖርትም፣ በፉገራ ጨዋታ ላይም፣ ጭፈራም ላይ፣ መድረክ ላይ ምናምን ነገር ሁሉም ኢንቮልቭድ ነኝ በጣም እና በዛ ምክንያት ሲሪየስ ዲስከሽን ላይም ደግሞ ጎበዝ ነኝ። ፖለቲካም ላይ አልፎ አልፎ ጽፍ ነበር። እነ ጦቢያ የዛን ጊዜ ጋዜጣ ነበረ፣ ሌሎችም ጋዜጦች ነበሩ ምናምን፣ እነሱ ላይ አልፎ አልፎ ጽፍ ነበረ። መጽሔቶች ግን ሀመረኪንም ጎን ለጎን ቀጠለ በየጊዜው ባህል ማዕከል። ከዛ ውጭ ደግሞ እንትን አዲስ አበባ ባህል አዳራሽ ነው የሚባለው፣ ይሄ ማዘጋጃ ቤት የነበረው ቲያትር፣ እዛ እናዘጋጅ ነበረ። በአመት አንዴ ሁለቴ ስነ ጽሁፍ ውድድሮች ላይም እንደዚሁ ይሳተፍ ነበረ። ደን ተመረጥኩ 92 ዓመተ ምህረት የተማሪዎች ሎ ስኩልን ወክዬ። ከዛ በኋላ ደግሞ አዲስ አበባ ዩኒቨርሲቲ ምርጫ አደረግንና ተመረጥኩኝ። መጽሔት ከረጅም ዓመት በኋላ የህሊና የምትባል መጽሔት ጋዜጣ አክቹዋሊ ያሳተመን 92 ክረምት ላይ ቆየንና እዛ ለ93 መስከረም ያችን ጋዜጣ አዘጋጅተን ጠበቅን። አዲስ አበባ ዩኒቨርሲቲ ተባባሪዎች አልነበሩም። ዲኑም ዩኒቨርሲቲ ፕሬዚዳንቶቹ፣ ምክትል ፕሬዚዳንቶቹ የዛን ጊዜ ሞገሴ አሸናፊ ነበሩ ፕሬዚዳንቱ፣ እሳቸው አልነበሩም። ሳባቲካል ወጥተው መሰለኝ። ምክትሎቹ ኃይለስላሴ ወልደ ገሪማና ነፍሳቸውን ይማረው አየለ አበበ አይ ቲንክ ካልተሳሳትኩኝ፣ ዶክተር አየለ ኃይሉ አየለ ሶሪ ዶክተር ኃይሉ አየለ አይ ቲንክ እሳቸው ናቸው ኢንጂነሪንግ ዲፓርትመንት የነበሩ እና ብዙም ያው ዝም ብለው ተማሪዎች ህብረት ይባላል፣ ግን ምንም አያንቀሳቀሱሽም። ዝም ብለው የሚፈልጉሽ የሆነ አይ ሪመምበር ለምሳሌ ሰልፍ አንዴ ኤርትራ ጋር ጦርነት ካስታወሽ ነበረ የሆነ የእሱን ጊዜ ብቻ ሄደን ወይ እንድንሰለፍላቸው ለእነሱ ለሚፈልጉት ፐርፐስ ሲሆን ይመጣሉ። ከዛ ውጭ ግን ምንም በቃ አልፈሽ ዝም ብለሽ ምንም ዲስፋንክሽናል ሆነሽ እንድትቀመጭ ነበር እና እሱን እኛ ሰብረን ወጣን። ጓደኞቼ በዛ ሰዓት የነበሩት እነ መስፍን ገብረስላሴ አሁን አውስትሬሊያ ይገኛል፣ የማነ ዘራይም ነበረ አሁን መቀሌ ነው ያለው፣ ታምራት መንገሻ፣ እነ ቅባቱ አበራ፣ እነ ኃይሉ፣ እነ እውነቱ፣ በጣም ብዙ ጎበዝ ልጆች። ስማችሁን ከረሳኋችሁ በጣም ይቅርታ እንዳትቀየሙኝ። 20 ምናምን ዓመት አለፈው። ጎበዝ ልጆች ነበሩ በእውነት። ሞቲቬትድ ሆነን ተነሳሳን። ጋዜጣዋ መታተሟ ብዙ እንትን እንደ አዋጅ ሆነ። በቃ በጣም መነቃቃትን ፈጠረ። ግን ሁለተኛ ጋዜጣ ልናሳትም ስንል ብራችን የራሳችን እኮ ነው። የንግድ ባንክ አስታውሳለሁ፣ ወይዘሮ ሀና የምትባል ሴት የፒአር የንግድ ባንክ ኃላፊ ነበረች የዛን ጊዜ፣ አሁንም ያለች ይመስለኛል። እሷ የዌስተርን ዩኒየን የዛን ጊዜ የተዋወቅ ነበረ፣ ስፖንሰር አደረገችን። ግን ብሩ በአዲስ አበባ ዩኒቨርሲቲ ስለገባ አንሰጣችሁም አሉ እና እና ሁለተኛውን ልናሳትም ስንል በቃ በፍጹም አላንቀሳቀሳሉ። ደን ያም አልበቃ ብሎ ተማሪዎችን ማስፈራራት፣ ፖሊሶች ነበር የዛን ጊዜ ካስታወሽ አዲስ አበባ ዩኒቨርሲቲ ፖሊሶች አሉ እና ፖሊስ ጣቢያ ራሷ አለች፣ እዛ ስቴሽን አለች። ወደ ወረዳ 10 ነው የሚባለው። በዚህ ወደ ቀጨኔ ስትሄጂ በመነን በኩል ያለ አንድ ፖሊስ ጣቢያ አለ እና ተማሪዎች አንዳንዴ ይታሰራሉ። ይህን ረብሻም ሲፈጠር ምንም ሲልም በቃ ሰበብ ፈልገው በጣም እንትን ሀራስ አደረጉን። ሀራስመንት በዛ በጣም። እኔን ራሱ 2-3 ጊዜ እየያዙ ወይ በር ላይ ማታ ስመጣ ያንገላቱኛል፣ ወይም ኢንተሮጌት ትደረጋል፣ ትፈለጋለህ ለምርመራ ብለው ወስደው ቃል ካልሰጠህ ይላሉ። ብቻ በጣም አንገላቱን። ከዛ ስብሰባ ስንጠራም ደግሞ አትጠሩም ስብሰባ አሉን። በዛ ምክንያት ስራችንን መስራት ስላልቻል እኛ ሪዛይን አደረግን። ዜን ስንታየው ከበደ የሚባል ወንድሜ እንደዚሁ አሁን አለ እዛ፣ የአምቦ ልጅ ነው አይ ብሊቭ፣ ዲካራ ነበረ አይ ቲንክ ወደ ኢትዮጵያ ተመልሷል አሁን እሱ። መጀመሪያ ከዛ በፊት የብሔራዊ ሎተሪ ስብሰባ ተዘጋጀ። ፕሮፌሰር መስፍን ነፍሳቸውን የማረውና ብርሃኑ ነጋ አሁን ፕሮፌሰር የዛን ጊዜ አስተማሪ ነበር ኢኮኖሚክስ ዲፓርትመንት፣ ሁለቱ ያሉበት የብሔራዊ ሎተሪ አዳራሽ ስብሰባ ተጠራ። በሰብአዊ መብትና በአካዳሚክ ፍሪደም ወይም የትምህርት ነፃነት ላይ
ሚያዝያ 3093 አይ ብሊቭ የስ ነው የተጠራው። ን በነጋታው ስንታየው በተለይ ትልቅ ሚና ተጫውቷል። ከበደ ተቃውሞ ሰኞ ቀን ነው፣ እሁድ ስብሰባ ተደረገ፣ ሰኞ ቀን ተጀመረ። ከዛ በኋላ መጋቢት 30 ሶሪ ሚያዝያ 30 አልኩኝ፣ መጋቢት 30 ነበረ፣ ጾም ነበረ፣ ሁዳዴ አይ ሪመምበር። ከዛ በኋላ በቃ አመፅ ፈነዳ፣ ተቃውሞ ፈነዳ። 6 ኪሎ ጀመረ፣ ልደታ አዳራሽ አሚን ኬኔዲ ላይብረሪ ጀመረ። ማክሰኞ፣ ሮብ እየከረረ ሄደ። ሮብ ቀን ፖሊስ ገብቶ ተማሪዎችን ደበደበ በጣም ኤንድ አይ ሪመምበር ላደንቀው ፈልጋለሁ። ኦልዌይስ ስለሺ ሽብሩ አምሹር ታውቂዋለሽ፣ ጋዜጠኛ እሱ ነበረ። የኢትዮጵያ ቴሌቪዥን ይሰራ ነበር የዛን ጊዜ። መጡና ተማሪ የኢትዮጵያ ቴሌቪዥን ጋዜጠኞችን አይወዳቸው በፍጹም፣ በቃ አይናቸውን ማየት አይፈልግም። ምክንያቱም አንድ ነገር ይወስዱና የሚዘግቡት ያው አዛብተው ነው እንደምታውቂው። እና አይ ሪመምበር የዛን ጊዜ ስለሺ በጣም በቃ ተክሌ የፈለገ የምጣ ስራ ይለቃለሁ ግድ የለህ ምናምን ብላል። ኦኬ እና ዘግብ ተባለ። ያ በጣም በሚገርም ሁኔታ ቴሌቪዥን ላይ ታየ። ስቲል ትንሽ ዲስቶርትድ ሆኖ ቢሆንም ታየ። ሲታይ ብዙ ቦታ ላይ መቀሌ በይው፣ ባህር ዳር በይው፣ አዋሳ፣ ዲላ ምናምን ብዙ ቦታ ተቃውሞ ቀሰቀሰ አክቹዋሊ። በዛ ምክንያት አመፁ ተቀጣጠለ። ብዙ ተማሪዎች ዛን ጊዜ ተደብድበው መስፍንን ጨምሮ በተለይ መስፍን፣ ስንታየው ምናምን በጣም ተደብድበው ነበረ። እኔ እንኳ ምንም አልሆንኩኝም። ከዛ በኋላ በቃ ገነት ዘውዴ ነበረች የትምህርት ሚኒስቴር ካስታወሽ፣ እሷ መጣች። ስብሰባ ተቀመጥን። ለሳምንት ተቀጠረ፣ ቀጠሮ ተያዘ። ኢን ዘ ሚን ታይም ትንሽ መረጋጋት ምናምን ይፈጠር ተባለ። የታሰሩ ሰዎች ነበሩ ይፈቱ ተባሉ። እነ መስፍን ታስረው ነበር የዛን ጊዜ። የተወሰኑት ፖሊስ ሆስፒታል ገብተው ነበር፣ እነ ስንታየው። አንዳንዱ ምናልባት ትንሽ ካዛባሁትን ይቅርታ ጠይቃለሁኝ። ዴን ተቃውሞ ቀጠለ። በሳምንቱ ስንሰበሰብ ወንድሜ ፋሲል የኔ ዓለም የሚባል ሌላ የኤጁኬሽናል አድሚኒስትሬሽን ኢዳድ የሚባል ዲፓርትመንት ተማሪ ነበረ። እሱ እኔ ኮሚቴው ሆነን የተማሪዎች ህብረት ውስጥ ፋሲልም ነበረበት። በነገራችን ላይ ጎበዝ አክቲቭ ተማሪ ነበረ። እሱ ከኛም በሰል ያለ ነው፣ አስተምሮ የተወሰነ ስለመጣ ማለት ነው። እና መድረክ ላይ አልተስማማንም። በአጋጣሚ ሆኖ የዛን ቀን ስብሰባ ከገነት ዘውዴ ጋር ሁለተኛውን በሳምንቱ ስናደርግ ስሜ ተረፈ የሚባል ስሙን ካልተሳትኩኝ መቀሌ ዩኒቨርሲቲ ሞተ። እንግዲህ በአጋጣሚ በህመም ይሁን አላስታውስም፣ ግን ትንሽ ፖለቲሳይዝድ ሆነና የእሱ አስከሬን እየመጣ ነበረ። ዴን የኦሮሚያ ተወላጅ ነው ስሜ ካልተሳትኩኝ። በዛ ምክንያት ትንሽ ከብሔር ጋር ተያያዘና ተካረረ። ልደት አዳራሽ ስብሰባ አድርገን መስማማት አልቻልንም፣ ተበተነ። ከዛ በኋላ በቃ ተቃውሞ ቀጠለ። እኛም ሴኔቱም ስብሰባ አደረገ፣ መስማማት አልቻልንም። ፖሊስ የኃይል እርምጃ መውሰድ ጀመራቸዋል። ለቃችሁ ውጡ ትምህርት ካልጀመራችሁ ተባለ። ተማሪዎች አንጀምርም አሉ። አመፁ ቀጠለ። እኛም ወደ ኬንያ ተሰደድን። አይ ቲንክ ሚያዝያ 10 ቀን ይመስለኛል፣ የስቅለት ዕለት ሳይሆን አይቀርም፣ ብዙ ተማሪዎች ተገደሉ። ከ40 ምናምን አዲስ አበባ ብቻ ከ40 ምናምን 41 ተማሪዎች ብቻ ሳይሆኑ ተማሪዎች የዩኒቨርሲቲ ተማሪዎች ሳይሆኑ የሃይ ስኩል ተማሪ ለምሳሌ የአዲስ ከተማ ትምህርት ቤት በሙሉ ሃይ ስኩሎች እና ወንዲራር ትምህርት ቤት፣ ኮከበ ጽባ፣ ሁሉም ቦታ አመፅ ተነሳ። ከኛ በላይ ከዩኒቨርሲቲ ተማሪዎች በላይ የሃይ ስኩል ተማሪዎች፣ ሌሎች ወጣቶችም ከፍተኛ የሆነ አመፅ ተቀሰቀሰ። ከ41 ሰዎች በላይ የዛሬ 24 ዓመት አካባቢ ተገደሉ ወጣቶች። ከዛ በኋላ በቃ የኔ ቤተሰብ በአጋጣሚ እናቴ አዲስ አበባ መታ ስትመለስ ቤታችን ፖሊሶች ከአዲስ አበባ ሄደው ከበቡ። ቤታችን ተከበበ እና ወንድሜ ታላቅ ወንድሜ አፈወርቅ አበበ ይባላል። እሱን አሰሩት። ተክሌ ወደዚህ እንደመጣ ሰምተናል፣ እናውቃለን፣ ለራሱ ደህንነት ነው እንፈልገዋለን አሉ። አጡት። ቤታችንን ፍራሹን ምናምን አልጋውን በሙሉ ፍራሽ ውስጥ ልምደበቅ መስላቸው እና እሱን ሁሉ በርብረው አዩ፣ አላገኙኝም። እኔ እስከዛ ድረስ ብዙም
ቢሆነስት እንትን ብዬ አልወሰድኩትም ያን ያህል የሚሄዱ አልመሰለህም? በፍጹም ከነጌሌ ተጉዘው በላንድ ክሩዘር በአጋጣሚ በሄሊኮፕተር የዛን ቀንም ከተማው ውስጥ የሆነ ኦነግ ገብቷል፣ ባንክ ሊዘረፍ ነው ምናምን የሚል ኢንፎርሜሽን ደርሶናል ነው የሚሉት። የዛን ቀን ሄሊኮፕተርም ጭምር ነጌሌ መጣ። አርብ ገበያ ነው፣ በጣም ክራውድድ ነው ከተማው። የገጠር ገበያ ታውቂዋለሽ፣ እንደ ክፍለ ሀገር ከተሞች እንዳለ ከአካባቢው የሚመጣ ህዝብ ነው ያለውና እንደ ሄሊኮፕተር ሲመጣ ሰው ወደ ሄሊኮፕተሩ ግር ብሎ ብርቅ ሆኖበት ሲሄድ እነሱ ሲተኩሱ በቃ ከተማው ቀውጢ ሆነ። የዛን ቀን ምሽት ነው ወንድሜን ያሰሩት ማለት ነው። አሰሩት፣ ወሰዱት። አይ ቲንክ ሳምንት ምናምን አቆዩት። ሌሎች መምህራን ታስረዋል ብዙ በዛን ሰዓት። ፈቃደ ደጀኔ መኮንን እርግጠኛ አይደለሁም ይታሰር ብዙ መምህራን ታስረዋል። ቀደም ባሉት ጊዜያት ያው የዚህ ነፍጠኛ ወገን ናቸው የሚባሉ ግሩፕ አለ አይደለም። አንዳንድ ጊዜ በኦሮሚያ ከተማ ውስጥ ትልቁ ችግር እሱ ነው። የኦህዴድ ካልሆንሽ ያው ትፈረጃለሽ ወደ በተለይ ነፍጠኛው መጤ ሴትለርስ የሚባለው የዛን ጊዜም የነበረ ነው። ታሰሩ። የተወሰኑት ቆየ። እነ ፈቃደ ደጀኔ ዳይሬክተር፣ በጣም ለነጌሌ አርሲ ትምህርት ቤት ብዙ የሰራ የደከመ የለፋ ዳይሬክተር ነው። ከዛ በኋላም 2 ጊዜ ትምህርት ቤቱን አቃጥለውበታል። አክቹዋሊ በዛ ምክንያት ተሰዶ ከኖረበት ቤተሰብ ካፈራበት ከተማ ተሰዶ አዲስ አበባ ነው የሚኖረው ፈቃደ ደጀኔ። ይህን ፈቃደ ደጀኔ በአንድ በኩል በእናቱ መሰለኝ ኦሮሞ ነው። አክቹዋሊ የወለጋ ደንበኛ ኦሮሞ ነው፣ ግን በአንድ በኩል የአማርኛ ወይም አማራ እንበለው በአሁኑ ዘመን እዛ ውስጥ ረሻ እንጂ እንዴት ነው አማራ ኦሮሞ ምናምን የኔማ ግልጽና ግልጽ የተሰመረ አቋም ይታወቃል። እና ታሰሩ፣ ተንገላቱ። ን በቃ የዛን ጊዜ ስሰማ ይሄንን ደነገጥኩኝ፣ የምር ደነገጥኩኝ። እና አባቴ ሀገር ሰሜን ሸዋ ቡልጋ ነው። እዛ ተደበኩኝ የተወሰነ ጊዜ። በኋላ ቪኦኤ ምናምን የገጠሩ እንትን እንሰማለን። ድንጋይ ሲያልቅም አትሰሚም፣ ባትሪ ድንጋይ ገጠር 15 ቀን 1 ወር አይዶን ነው ቆየሁ። ከዛ ሳስበው እስከ መቼስ በዛ መልኩ ይቆያል። ትንሽ ሲረጋጋ በኬንያ በኩል አቀጣጠን ነው ህይወት። ይገርማል በጣም እንግዲህ በዚህ ውስጥ ቅድም መግቢያ ላይ እንዳልኩት ሀገራችንንም ነው የምናየው፣ ወደኋላ መለስ ብለን የምናስታውሰው። ያሳዝናል። እንደዛ ከ40 በላይ ወጣቶች የተገደሉበት እንደው በሰላማዊ መንገድ ለምን ጥያቄ ያቀረባችሁ ተንቀሳቀሳችሁ የሚለው ነገር ምን ያህል እንዳስከፈለ በየጊዜው ስናይ እጅግ በጣም ያሳዝናል። እንደው መለስ እንበልና ወደ ኬንያ እንሄዳለን። ቅድም የጠቀስከውን ጋዜጣ በተመለከተ በወቅቱ ይህንን ከእዝራ ፔጅ ላይ ነው ያገኘሁት። ተወዳጅ ሚዲያ የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ጋዜጣ ማሳተም ጀመረ ይላል እና የዩኒቨርሲቲውን አስተዳደር ወቅሷል ይላል። ይሄንን መረጃ የሰጠኸው አንተ እንደሆንክ እንዲህ ይላል። አዲስ አድማስ ጋዜጣ ላይ ሰራ በነበረ ጊዜ የአዲስ አበባ ዩኒቨርሲቲ የተማሪዎች ህብረት ጋዜጣ ማሳተሙን ፊት ለፊት ገጽ ላይ ዜና ሰራሁት። የዜና ምንጩ የነበረው ተክሌ ነበር። ጊዜውም መስከረም 1993 ነበር እና የተሰራውን የጋዜጣ ቅጂ አርካይቭ ከዚህ ጽሁፍ ጋር ተያይዟል ብሎ ከጥቂት ወራት በኋላ ሚያዝያ ወር ላይ ህሊና የተባለችው ጋዜጣ በዩኒቨርሲቲ አስተዳደር ታገደች። ያኔም ተክሌ በእጁ ጽፎ የዜናውን መረጃ ሰጠኝ። ይህ የእጅ ጽሁፍ የያዘ ታሪካዊ ወረቀት ላለፉት 24 ዓመታት ጠብቄ ያቆይቼዋለሁ እንደዚህ እያለ ይገልጻል። እና ይሄ ነው እንግዲህ የወቅቱ የእጅ ጽሁፍ ሲታገድ ደግሞ የሰጠው። ልክ ነሽ። እዝራ በጣም በጣም ወዳጅ ነበር። ይመጣል 6 ኪሎ አብረን ምግብ ሼር እናደርጋለን። ልጆች ነበርን ሁለታችንም። እሱ በጣም አምቢሸስ ነበረ። ልክ ነው፣ ትክክል ነው። ተባባሪዎች አልነበሩም። የዩኒቨርሲቲ አስተዳደር እና አቶ መላኩ በህይወት ይኑሩ አይኑሩ አላውቅም፣ መላኩ ባዬ አብዮት እንኳን አለ ምክትል ዲን ነበር የዛን ጊዜ። ትንሽ ሆስታይል ነበረ። ያለፈ ታሪክ ስለሆነ ማነሳው አክቹዋሊ ሆስታይል ነበረ እንትናቸው ዩኒቨርሲቲ ቫይስ ፕሬዚዳንቶቹ ሆስታይል ነበረ። እኛ ደግሞ ነሰርሊ ምንድነው ፖለቲካሊ ያደርጉታል እንጂ እንዳልኩሽ ስነ ጽሁፍ በጣም አብቦ ነበር ያኔ። በእውቀት ስዩም መሐመድ አሊ በኋላ ፖለቲከኛ ሜምበር ኦፍ ፓርላመንት ሆነ ነበረ። ስመኘው መብራቱ አሁን በዚህ በፋኖ መሐመድ አሊ አለቃዬ ነበር። በነገራችን ላይ አዲስ ፕሬስ ጋዜጣ ላይ ሰርቻለሁ በአዘጋጅነት። የሱ ጋዜጣ ላይ የስ መሐመድ አሊ ነበረ። በጣም በጣም ከኔ ትንሽ የተወሰነ ዓመት ከፍ ይላል፣ ግን እሱ በጣም አብረን ነበር። ስመኘው መብራቱ ባለፈው ዓመት መሰለኝ ጎንደር ውስጥ ጋይንት በተደረገ ትግል የተሰዋ ወንድማችን ነው። አዲሱ ቸኮል አሁን ቪኦኤ ይሰራል። አዲሱ ቸኮል
አቡ ስማቸው እንዳረሳ በኃይሉ ገብረ እግዚአብሔር እንዳልኩሽ እነ ሁሴን ከድር አቤ ተኩቻው ነበር የዛን ጊዜ አክቹዋሊ አብረን ነበር። የዛሬን አያርገውና ካምፕ ሳን ላይ በፊት አሁን ተለያየን። አቤ ተለያየን። አሁንማ አቤ በለጸገ መሰለ። አሁን ያው አንተ ብዙ ጊዜ ሳይ እንትን አይደለም ማለት ብዙ እንደዚህ የተካረረው አይነት ፖለቲካችን ተመሳሳይ ነው። በፍጹም ፖለቲካ አቋም ካሌለ በስተቀር የሚለው ወዳጅነትን እንትን አይለው። ኦፍኮርስ ምንም የልቤን እናገራለሁኝ እንደምታውቂው። ያው አለ ሪዮት አንቺንም አልማርኩሽም እኮ አለ እና እሱ አይ ቲንክ አይ ነው ወዳጅ ነን፣ ስቲል ወዳጅ ነን። ያው ካምፓችን ተለያየ ስልሽ በተለያየ ጎራ ብልጽግናን በከፍተኛ ሁኔታ ይደግፋል። ያው እንደማየው ከሆነ ምንም አንዳንድ ጊዜ የሚተቹ ነገሮችንም በቃ በፍጹም ለማየት አይፈቅድም። ኤንድ ዊች ኢዝ ኦኬ። ዞሮ ዞሮ ያኔ ግን በጣም ጥሩ የልጅነት ጊዜ አብረን በጣም ኦነስት የሆነ በቃ ይሄ ሀቀኛ ባጌጅ ከጀርባሽ የተደበቀ ነገር የለም። በጣም ደስ የሚል ጊዜ አሳልፈናል። አሁን እንደዚህ እንዳሁኑ ፈይሳው ጎልቶ ሳይወጣ ቤት ሆላ ፈይሳ ጎልቶ ወጣ። አቤ ከሰማ ይገለኛል፣ መቼኝ ይወጣብኛል። አይ ይሰማል። ያው እንዳልከው ብልጽግና ላይ ባለው ነገር በጣም የተራራቀ ነገር ነው ከኔም ጋር ያለን። እንዳፉ አድርጎ በበለጸገ ያው ከፈይሳ ጋር በተያያዘ አይመስለኝም። እሺ እንደ ወደ ኬንያ እንሂድ እስኪ። በጣም አለፍ እያለ ነው። ኬንያ ራሱ በጣም የሚገርም ነው። 4 ዓመታት አይደል የቆየኸው? ኬንያ 4 ዓመት ሚያዝያ ግንቦት 2001 በፈረንጆች 93 ግንቦት አካባቢ መሰለኝ መጨረሻ የገባ ነው። እኔ ነጌሌ ቦረና ስለተወለድኩኝ ከአዲስ አበባ ተነሳን እያቋራርጥን መቂ፣ ዘዋይ፣ ሻሸመኔ፣ ሐዋሳ፣ ቦሬ፣ ክብረ መንግስት በየመንገዱ አባታችን የወታደር ልጅ ደስ የሚልሽ በቃ እንትን የለውም። የሚገርም ነው የወታደር ላይፍ በጣም በቃ የሚገርም ነው። አባቶቻችን በደንብ በህይወት የተሳሰሩ ናቸው። አየሽ ግንባር ላይ አንዱን እና በየመንገዱ በተለይ በወታደር ካምፕ ያወቅኳቸው አብረን ያደግናቸው ሰዎች መታወቂያ እየሰሩልኝ እየሰጡኝ እየሸኙኝ ያሳደሩኝ በጣም ምናልባት አብራችሁ ሆናችሁ ማደጋችሁ እንደዚህ አይመስልህም? የወታደር ልጅ መሆኑ ብቻ ሳይሆን ግን ደግሞ እሱኛው አይነት እንደ ካምፕ አብሮ የመኖሩ የወታደር ልጅ ስልሽ እሱም ማለቴ ነው። ወታደር መሆኑ ሳይሆን ትክክል ነሽ። ካምፕ ውስጥ ስንኖር በሰርግም በሀዘንም በደስታም እምልሽ የሆነ 50 አለቃ ከሌ ግንባር ሄደው ይሞታሉ፣ መርዶ ይመጣል፣ አብረሽ ሀዘን ትቀመጫለሽ። የሞት ልጆችን የኔ አባት ያሳድጋል፣ ይንከባከባል፣ ይረዳዳል፣ ቤት ሰርተው ይወጣሉ፣ ይድራል። የሀገር ሽማግሌ ሆኖ እንትኑ ያን ላይፍ ስታይሉ ልሽ ፈልጌ ነው። እንግዳ መጣ ሲባል አብረሽ ነው የምትቀበዩ። ሰርግ አለ ሲባል እንጨት ይመጣል ከጫካ፣ አብረሽ ትፈልጫለሽ፣ አብረሽ ድንኳን ትጥያለሽ። እሱም ላይፍ ማለቴ ነው። አክቹዋሊ ወታደር ስልሽ እንጂ ወታደር መሆኑ ብቻውን አይደለም። እንደ ወንድም እንደ እህት አስተሳሰረን ማለቴ ነው። ስለዚህ በጣም ምልሽ ስማቸውን በተለያየ ምክንያት አሁን ባልጠራቸው ሰዎች በየጊዜው በየደረስኩበት ቤታቸው ተቀብለው ሪስክም ነው፣ አንዳንዶቹ ሪስክም ነው፣ አንዳንዶቹ ፖለቲካሊ እንደውም ካለው መንግስት ጋርም በተለያየ ምክንያት በስራ ምክንያት ሊሆን ይችላል ጥሩ ግንኙነትም አላቸው። አክቹዋሊ ከፖለቲካ ግንኙነታቸው ከብሔራቸው በላይ የኛ ፍቅር ወንድማማችነት እህትማማችነት ይዟቸው የሸኙኝ ናቸው። ነጌሌ ቦረና ስንገባ አበልጆቻችን ተቀብለው አስተናግደው በነጋዴዎች መኪና ሸጠው በኮንትሮባንድ አለ ከሞያሌ ኬንያ የሚገባ ማለት ነው። በእነሱ መኪና ነው ተጭነን እስከ ሞያሌ ሌሊቱን በሙሉ ስንጓዝ በፊልቱ ምናምን የሚባሉ ቦታዎች ላይ አልፈን እንዴት ወዝ በጣም እንትን አድቬንቸር ነው ማለት ትችላለች። በቃ ያለፍንበት ማለት ነው። ማታ እዚህ ጋር መኪና ይቆም ይባላል፣ ተኩስ አለ ይባላል፣ ኦነጎች ገብተዋል ምናምን ይባላል። ኤንድ ያን ሁሉ አልፈን ኬንያ ማነው ሞያሌ ደረስን። ኤንድ ሞያሌ ከደረስን በኋላ የ2-3 ቀን አይ ቲንክ አደርኩኝ እዛ ላይ አላስታውስም። ብቻ አብሮ አደጎች ያጌን ኃይሉ ይባላል አብሮ አደጌ ነው። አሁን መርካቶ አካባቢ አለ። እሱ ነጋዴ ነበር የዛን ጊዜ። የእሱ አባት ኃይሉ በየነ ጋሽ በየነ እና የኔ አባት ያው ጓደኞች ናቸው ለረጅም ዓመት ጦር ሰራዊት ውስጥ ጎረቤት አብረን ከረማታ ይባላል
የእኛ ቤት እንዲህ ነው የእነሱ ቤት ቀጥሎ ነው። እሱ ወስዶኝ ከኔ ጋር ሄዶ አስረክቦኝ ን መኪና የከብት የሚጭኑ መኪኖች ተገኘ ከሞያሌ በእነሱ አሳፍሮ እንደገና እስከ ናይሮቢ ድረስ ገንዘብ ሰጥተው የኪስ እንደ ናይሮቢ ገባን። ያን ሁሉ ነገር አቆራርጠን 2-3 ጊዜ አድረን አይ ቲንክ በየቦታው ኬላዎቹን በጉቦ በምናምን እያለፍን ናይሮቢ ገባን። እንደ 4 ዓመት ቁጭ አልኩ። ልክ ነሽ። ካኩማ መጀመሪያ ናይሮቢ ነበርን። የረሃብ አድማ አደረግን። ከተማሪ ግሩፑ በዛ። መጀመሪያ የነበርኩ ከዛ 2-3 ተማሪዎች መጡ። ከዛ 10-15 እየበዛን ስንሄድ ናይሮቢ መቀመጥ ያን ጊዜ አይፈቀድም ለስደተኞች። ካኩማ ሬፊጂ ካምፕ ወይም ዳዳብ ሬፊጂ ካምፕ የሚባል አለ። የተወሰኑ ተማሪዎች ኦልሬዲ ከሞያሌ ወደ ዳዳብ ሄደዋል። እኛ ደግሞ ናይሮቢ ነበርን። ከናይሮቢ ተሳፍረን ወደ ካኩማ ሬፊጂ ካምፕ ገባን። ሬፊጂ ካምፑ የስደተኞች መጠለያ ካምፑ በቃ ባዶ ሜዳ ነው ኦልሞስት። የተወሰነ ቆርቆሮ የለበሰ ሼድ ነገር አለ። እዛ ላይ ተኛለሽ። አንዳንዴ ውጭ ነው፣ ይሞቃል፣ ፀሐይ ይመታሻል፣ ዝናብ ይዘንብብሻል፣ ወባ አለ፣ ምግብ አቅርቦት በደንብ የለም። በእኛ ደግሞ በጣም ላኪ ነበርን የዛን ጊዜ። መስፍን ገናናው በቅርቡ መጽሐፍ አሳትሟል። አይተሽ ከሆነ አላውቅም። ሂውስተን የሚገኝ አይ ቲንክ ኢንተርቪው ታደርጊ። ቆንጆ ነው። በጣም ኢንተረስቲንግ የሆነ ጎበዝ ጠንካራ ኢትዮጵያዊ ነው። ሌሎችም ከዊኒፔግ በዩ ከኖርዝ አሜሪካ በአጠቃላይ ከካናዳም ከዩኤስኤም ገንዘብ ላኩልን። ስደታችን ብዙ አሰቃቂ አልነበረም። ከኛ በፊት 10 ዓመት አካባቢ የተሰደዱ ያኔ ብላቴ ዘምተው ተማሪዎች ነበሩ። እነሱ በጣም ብዙ ተጉላልተው ተሰቃይተው ነበር፣ ተቸግረው ነበረ። ኢቭን የሚጠለፉ አንዳንድ ስደተኞች የተገደሉም ነበሩ። እኛ ስንሄድ ግን ኦልሬዲ ከኛ በፊት የነበሩ ስደተኞችም ኦልሬዲ ምንትኑን መደላድሉን ፈጥረውልናል፣ ፋውንዴሽኑን ጥለውልናል። ብዙ ተቀበሉን። እነሱ ካምፕ ውስጥም በእውነት ላመሰግናቸው እወዳለሁ። የነበሩት ኢትዮጵያውያን ስደተኞች በጣም ተቀብለውን አስተናግደውን አርደው ፍየል፣ በግ አይዟችሁ ብለው አላመዱን። 4 ዓመት ቆየን። ከ4 ዓመት በኋላ ካናዳ ገባሁ። እሱ ጋር የት እንደሆነ የሰማው ወይም በምን አጋጣሚ ትዝ አይለኝም፣ ግን ቅድም ይሄ ምንም ባጌጅ ከኋላው የሌለበት እንደዚህ ብለህ የምትገልጸው ንጹህ የነበረው ነገር ከዛ የተለየ ነገር እንዳለው ደግሞ ይሄ ፖለቲካ ውስጥ እሱን የተረዳሁበት ብለህ ልክ ነሽ። ከዛ ኬንያ ስንደርስ የድንግል ነበር ልሽ ይችላለሁ። ድንግልና ይሄ እንትናችን አልተበረዘም። በቃ ንጹህ ነበርና በጣም ኢኖሰንት ነበር እና ከዛ የፖለቲካ ድንግልናችን የተገረሰሰው ልበልሽ ኬንያ ካኩማ ሬፊጂ ካምፕ ስንገባ በቃ አይ ቲንክ ነገሮች ሁሉ ተበለሻሽተዋል። እንዳልኩሽ አይ ዶንት ኖ ውለታ ቢስነት እንዳይሆን ደግሞ ፈራለሁ። ትንሽ ለምሳሌ ሀፓዎች ነበሩ፣ ሌሎችም የፖለቲካ ኃይሎች ነበሩ። እርስ በርስ የፖለቲካ ኃይሎች እርስ በርስ መሻኮት፣ መባላት፣ ምቀኝነት ምናምን የሚለውን ነገር ነው የዛን ጊዜ ነው ያወቅኩትኝ። በሳልም አልነበርንም፣ ያን ዩኒቨርሲቲ ንባብም አልነበረንም። ይሄ የመኢሶን የተወሰኑ ከኛ መካከል እነ መሐመድ አሊ ምናምን ትንሽ አንብበው ነበረ። እኔ ቱ ቢ ኦነስት ብዙም አላነበብኩኝም፣ ንባብ አልነበረኝም፣ በስለት አልነበረኝም። እውነቱን ለመናገር ወኔ ቅንነት ነበረኝ እንጂ ልቦለዶች በብዛት አንብቤ ያለው እንጂ በጣም የበሰለ የታሪክ እውቀት አልነበረኝ። ይሄ የአብዮቱን የ1960ዎቹን አብዮት ግን አንዳንዴ ብታነብም እኔ ተክልዬ እዚህ ጋር ምንድን ነው መሰለ አሁን እኔ ልክ ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጣ ነው ያወቅኩት አሁን የምትለውን ነገር። አሁን ኬንያ ላይ አንተ የተረዳኸውን ነገር እኔ ደግሞ የተረዳሁት ማለት በጣም ዘግይቼ ማለት ነው። አሁን መጽሐፎች ምናምን አይ ነበር የነበሩትንም የዘመኑን ምናምን አሁን ያልከውን በፊት የፖለቲካ ኃይሎች መሀል ምናምን፣ ግን አንዳንድ ጊዜ የሆነ ሲደርስ ነው መሰለኝ እሱም ደግሞ አለ ነው ልክ ትክክል ነሽ። አያግሪ ልክ ነሽ። አንዳንድ ጊዜ የሆነ ነገር የሚገለጥበት ወቅት አለው፣ ዘመን አለ፣ ወይም ኢንሲደንትም ክስተትም ነው። ልክ ነሽ። እኔ አሁን ይሄ ሀሜት ሀሳብን በነፃነት የመግለጽ መብት አካል እንደሆነ ያወቅኩትኝ ኬንያ ከገባሁ ከስንት ጊዜ ብዙ ከታማሁ በኋላ ነው። መጀመሪያ አለቀስ ነበር ሁሉ ስታማ እንዴት እታማለሁ ምናምን ብዬ አለቀስ ሁሉ ነበር እና በኋላ ለካ ሰዎች መብታቸው ነው ማማት። እንደው ህይወት እኮ እንደዚህ ነች። ገንዘብ መሬት ወስዳለች ከአብይ ምናምን ነገር ምሳሌ ማለት ነው። አልወሰድሽም አይ ነው ጀስት እና ወይም ደግሞ ግንቦት 7 ገብታለች ሪዮት ወይም እንደዚህ ነች ሳምቲንግ። ለካ መብት ነው ሰዎች በቃ ኢትስ ኦኬ ኢትስ ኖርማል ምንም ማለት አይደለም። እና ልክ ነሽ። አይ አግሪ አንቺ ካንቺ ጋር ኖርማል ማለት ልክ ያልሆነ እውነት ያልሆነ ነገር ሲሆን ኢትስ ኖርማል።
ማለት መቻል አለብን። እንዲህም ነው እንዲህም አይነት ሰዎች አሉ የሚለው መረዳት ያ ከዛ ኬንያ ውስጥ አዎ በቃ ይሄ በተለይ ኢህአፓ ወንድሞቼ እንዳትቀየሙኝ ጥሩ ወዳጆች አሉኝ። በነገራችን ላይ የዛሬ 2 ሳምንት የጋሽ አሊ ሰይድ ዊኒፔግ ይሄዳለሁ 70ኛ ዓመቱ ይከበራል። ኢህአፓ ፕራውድ ኢህአፓ ነው። ብዙ ኤልያስ አወቀም እንደምታውቂው ኢህአፓ ነው። ለሱም ነግረዋለሁ። ግን እዛ ኬንያ በነበረኝ ኤክስፒሪየንስ ፖለቲካሊ ጥሩ ኤክስፒሪየንስ አልነበረኝም። ማለት እንትናችን ተመረዘ በቃ ማለት ኖርማልኛ በቅን ልቡና ለምሳሌ ልደቱ አያሌውን በጣም የዛን ጊዜ አፍቃሪው አድናቂው ለእኔ እንደ ሜንቶርም ነበር እንደ ሞዴልም ነበር። ቢኮዝ ካስታወስ 92 ዓመተ ምህረት መሰለኝ ምርጫ ነበረ። የዛን ጊዜ የታወቁበት ኢዴፓ መጣ። ምርጫው ላይ በጣም ይሄ ቀስቀሳ ካምፔንትን ክርክራቸው ምናምን ላይ ካስታወሽ በጣም ደስ የሚል ነበረ። ለእኛ ኢንስፓየር አድርጎን ነበር እና ልክ ኬንያ ስንገባ እሱ እኮ ወያኔ ነው፣ ኃይሉ ሻውል እንደ እሳቸውም ወያኔ ናቸው እኮ ብርሃኑ ነጋ እንደ ስማ ዋነኛው ወያኔ ነው፣ ፕሮፌሰር መስፍን እንደ እሳቸው ሲሆኑ እና ግራ ገባን። በቃ ማንም ወያኔ ያልሆነ የለም እና ትንሽ ጥሩ አልነበረም። ከዛ ቀጣው ነፍሱን የማረው ቀጣው እጅጉ በዛው ተመሳሳይ ሰዓት ላይ መጣኛ እንደገባን ተገናኘን፣ አወራን፣ አንዳንድ የፖለቲካ እንቅስቃሴዎችን ጀመርን አብረን። ከዛ በኋላ በተለያዩ ምክንያቶች እሱ ራሱን የቻለ ቶፒክ ነው፣ ወደፊት ከፈለግሽ ልንሄድበት እንችላለን። የኢትዮጵያ ናሽናል ዩኒቲ ፍሮንት ኢናፍ የሚባለው የዛን ጊዜ ነው የተቋቋመው። የተማሪዎች እኛም ኢወብን የኢትዮጵያ ወጣቶች ብሔራዊ ንቅናቄ ብለን አቋቋም። ብዙ ራሱን የቻለ የፖለቲካ ጉዞ ደግሞ ነበረን፣ ድራማ ነበረ፣ አልሆነም። ከዛ ፍራስትሬት ማድረግ ተጀመረ። የስደት ላይፍ በቃ እንትንሽን ወደታች ወርዶ ምን በላለው ምን ጠጣለው ነገ የት ሊሆን ነው። እድሜያችን የገፋ ሲመጣ ትንሽ ግራ ገባንም፣ ኮንፊውዥንም ተፈጠረ። ከጎንሽ ያለው ሰው ይሄዳል ወደ በፕሮሰስ አሜሪካ፣ አውስትሬሊያ፣ አውሮፓ እና ከዛ እንትን ትያለሽ፣ ትፈሪያለሽ፣ ትደነግጫለሽ። ከዛ የፖለቲካ ሁኔታ ደግሞ የመጨረሻ እኛ ኦነስቲ ያለበት ነገር ብለን ያሰብነው ቅዱስ ነው፣ በጣም ሴክረድ ነው ምናምን ያለው ነገር ልክ የመጨረሻ ክፋትና ተንኮል ያለበት፣ ሽኩቻ ያለበት፣ እርስ በርስ መገዳደል መጠፋፋት ያለበት ነገር ሙሉ ተገለጠል። ከዛ አየሽ እንትን ልብሽ ይከፈላል። ይሄን ነገር በዚህ ልቀጥል ወይንስ ምናምን ነገር እንደ 2 ዓመት 3 ዓመት ቆይታ በኋላ አይ ቲንክ እኔም እንግዲህ ነዋት ካልሆነማ ብለን የትም ወድቀን መቀጣጫ ከምንሆን በሚል ወደ ኦፖርቹኒቲ መጣ። ስፖንሰሮች ዩናይትድ ቸርች የሚባል ቫንኩቨር ስፖንሰር አደረጉኝ። ወደ ካናዳ ከ4 ዓመት በኋላ ወደ ካናዳ ገባሁ። ግን ከኬንያ ከገባሁ ከ2 ዓመት በኋላ ነው ይሄ ፕሮሰስ አይዲያ እንጂ በዛ ሰዓት ነውር ነበር። ላይክ ፕሮሰስ ማሰብ በጣም ነውር ነው፣ ታቡ ነው፣ በተአምር አሳፋሪ ነገር ነው፣ አይታሰብ ለተወሰኑ ሰዎች ማለት ነው። ኢንፋክት ስማችን ተሰጥቶ ወደ ሰሜን ይሄ ኤርትራ ጉዳይ የዛን ጊዜ ነበረ ከኤርትራ ጋር መስራት ነውር የለውም ጸጽ የለውም የሚለው ሀሳብ በነገራችን ላይ የዛን ጊዜ ነበረ መጠንጠን የጀመረው። ቅጣው እጅጉ ሲመጣም እሱም በህይወት እያለ ሄደው ነበረ አይ ቲንክ 2-3 ጊዜ ነው እስከማውቀው። የዛን ጊዜ ነው ከኤርትራ ሰዎች ጋር ትንሽ ንግግር የተጀመረው ማለት ነው። ኤኒዌይስ እሱ እንዳልኩሽ ረጅም ታሪክ ነው። ኬንያ ገባ። በጣም ረጅም ነው። ይገርማል። ግን በጣም ኢንተረስቲንግም እንግዲህ እንዳልከው በሌላ ጊዜ እናየዋለን። አለፍ አለፍ ለማለት አድማጮቻችን እንጂ ራሱን የቻለ በጣም ትልቅ የካናዳን ጉዳይ ስታነሳ እንግዲህ ከ20 ዓመታት በኋላ እንግዲህ የጻፍከው ነበረ የካናዳ ቆይታህን እና 2 decades of grace the journey of an Ethiopian Canadian በሚል ርዕስ ባልደረቦችም እንደዚሁ የተሳተፉበት ቆንጆ ጽሁፍ አንብቤ ያለው እና ያሳለፍነው የኤፕሪል ወር ካናዳ የገባህበትን 20ኛ ዓመት ያስታወስክበት ጽሁፍ ማለት ነው። እዛ ጽሁፍ ላይ ጥሩ መጥፎም አጋጣሚዎችን እንደውም ሼክስፒር እና ኤሊየትን በመጥቀስ የኤፕሪል ወር ላይ ያላቸውን አተያይ ከአንተ ታሪክ ጋር አሰናስለ ያቀረብክበት ደስ የሚል ነው እና እስኪ እሱን ትንሽ አጫውተን። የስ ሚያዝያ በጣም ኢትዮጵያ የተፈጠረው አመፅ ሁሌ ሳስብ የማፍርበት ነው። በታሪኬ የምታፍርበት ነገር ስባል የምሸማቀቅበት ነገር እሱ ነው። ሰዎች እንደዋዛ ተገደሉ ማለት ሚያዝያ 93 ዓመተ ምህረት ወጣቶች ምንም በማያውቁት ነገር በቀጥታ እነሱ በሌሉበት እኛን የቀሰቀስነው አመፁን እኛን በቴሌቪዥን ስለሺ ብሩ ጋዜጠኛው አስተላለፉት። ደም ምናምን ታየ። ተማሪዎች ተደብድበው ተፈንክተው ፋሻ ምናምን እዚህ ጋር ሲያዩ ተናደው ደም በቃ ህዝቡ የወጣው ተናደው የዛን ጊዜ በቃ እንዴት ብሎ ወያኔዎቹም ለተወሰነ ዓመት ካስታወሽ
8 ዓመት አካባቢ በቃ ተረጋግተዋል። ኢትዮጵያን እንደፈለግነው በብሔር እንትና ህገ መንግስቱ ጸድቋል። የቡትሮስ ጋሊ ሲመጣ ያን የነበረው አመፅ ክራሽ አድርገውታል የአዲስ አበባ ዩኒቨርሲቲ ተማሪዎች። ከዛ በኋላ ተረጋግተው ምንም በቃ ተኝተው ነበር እንቅልፋቸው እነመለስ ሁሉ በፍጹም። ኤንድ ያን ሰብሮ የወጣው አመፁ በእኛ ምክንያት ነው። ተገደሉ። ተገለው እኔ ተርፌ ወጥቼ እዚህ እና ሳምታይምስ የሚያሸማቀቀኝ ማለት እጠራጠራለሁ ራሴን ዲዳይ ዱ ደ ራይት ትክክል ነው ያደረግኩት ወይ አለመብሰል ነው ብዬ ከራሴ ጋር ሁሉ የምሟገትበት ነገር ነው። ኤንድ አት ሴም ታይም ኬንያ ገባሁ። ከገባሁ በኋላ ደግሞ እዚህ ሀገር እንዳልሽው የዛሬ 20 ዓመት ጉዞ የጀመረበት አሁን የደረስኩበት ጉዞ የጀመረው ደግሞ የዛሬ 20 ዓመት ነው። ሚያዚያ ኤፕሪል 26 በፈረንጆቹ ቫንኩቨር ገባውኝ። ሃያስ ሂብሪው ኢንተርናሽናል ሃያስ የሚባል HIAS መሰል የሚባል ኤጀንሲ አለ። ዩናይትድ ቸርች የሚባል ቫንኮቨር አለ። 75ኛ ዓመታቸውን ያከብሩ ነበር ዩናይትድ ቸርቾች። ለ75ኛ ዓመታቸውን አኒቨርሰሪ በማስመልከት አይ ቲንክ 25 ስደተኞችን መሰለኝ ስፖንሰር እናደርጋለን አሉ። ከዛ ውስጥ ፎቶግራፍ ልኬልሽ ከሆነ አላውቅም፣ ሜጊ የምትባለው አንደኛዋ የሬፊጂ ስፖንሰርሺፕ ኮሚቴ ኃላፊ ነች። ብዙ መጣላት ከብዙ ሊስት ውስጥ አክቹዋሊ የሳ በዳርኛ ያለችው ወዲያኛዋ ሜጊ ትባላለች። ኤንድ ሊስት የሬፊጂዎች ሊስት ሲመጣላት የኔን አየችና ያው አይ ቲንክ የኔ ታሪክ ማረካት መሰለኝና መረጠች። ኤንድ ስፖንሰር አደረጉኝ። ን ቤት ስመጣ 4 ዓመት አካባቢ የተቀመጥኩትኝ ደግሞ እሷ መሀል ላይ ያለችው ጂን መክታቤሽ ይባላሉ። ኤንድ ነጮች ናቸው እንደምታያቸው ደንበኛ ይሄ ላይክ ቲፒካል አይሪሽ ትሮች ፋሚሊዎች ናቸው። ኤንድ ካናዳ እኔ በዛ ምክንያት መጥቼ ብዙ ሰዎች አሁን ስለ ዘረኝነት ሲያወሩ የማይገባኝ ነገር ነው። ላይ ሎ ስኩል ስማር ከዛም በኋላ አሁንም ፕራክቲስ ሳደርግ ብዙ ሰዎች ስለ ዘረኝነት ሲያወሩ ምንም እኔ እንትን አይለኝም። ቢኮዝ ልክ እንደመጣው አስቢው በቃ ዱብ ብዬ እነዚህ ጋር አክሰንት አለ፣ ቋንቋ እንግሊዝኛ በደንብ አንችልም። ኤንድ የላይፍ ስታይላችን፣ አመጋገባችን፣ አለባበሳችን፣ የሰውነት ጠረን ሊሆን ይችላል፣ ብዙ ነገር አለ። ያን ሁሉ በቃ ችለው ተቀብለው ምን ብለው እንደ ሰው ትሪት አድርገው እኔ መልካቸው ሁሉ አይታየኝም። አሁን ሳወራ ነው እንጂ ጥቁር ናቸው ነጭነታቸው ራሱ አይታየኝም፣ አይታሰበኝም። ዛት ማች ነው አኮሞዴት ያደረጉኝ ማለት ነው። በጣም ረዱኝ። ትምህርት ቤት ገባው ስማር ቋንቋዬን ኢምፕሩቭ በማድረግ ያለ ጀጅመንት በጣም ደስ የሚሉኝ የኬኔዲያን ላይፍ መሰለሽ። አሁን ኢትዮጵያ በጣም ጀጅመንታል ነው። ብዙ ጊዜ አንድ ነገር እንግሊዝኛ ብጽፍ ወይ ብናገር ኢሚዲየትሊ ግራመር ውስጥ ለምንገባው እንዴ ይሄ ሰውዬ ደግሞ ፓስትና ፕሬዘንት እንትና አይለይም ኢዝና ወዝ አይለይም እንዴ ምናምን ብለን ነው። ኖ እነሱ they don't care as long as መሴጁ በቃ መልእክቱ እስከገባቸው ድረስ they don't care even at this time ነው ምርጫ actually እንትን ፖርቴቼ የምናገረው ንግግር ይቀመጥና በግራመር ቴስት ይደረግ ቢባል ብዙ ሰዓት ሊወጣበት ይችላል። but no judge cares about the grammar of my English actually መሴጁን አርጊመንት ላይ ነው ዋናው ፎከሳቸው። ሴንስ የሚሰጥ ከሆነ ሴንስ ይሰጣል፣ ሴንስ የማይሰጥ ከሆነ ሪፊዝ ያደርጉታል፣ አይቀበሉትም። ታሲት ኤንድ በጣም በጣም እሱም ፓርታቸውን ወድላቸዋለሁ። ሰው ተቀብለው አስተናግደው ሎ ስኩል ጨረስኩኝ። 2005 በፈረንጆች ሚያዝያ መጣው። ይሄ የ2006 ዓመተ ምህረት የፈርስት ዲግሪን ስመረቅ ነው። አክቹዋሊ የፈርስት ዲግሪን 2007 ጁን ላይ ሜይ ኦር ጁን ቪክቶሪያ የምትባል ከተማ አለች። የብሪቲሽ ኮሎምቢያ አይላንድ ነች፣ ደሴት ነች። እዛ ላይ ስማር መጥተው 2007 ሰኔ ላይ በ99 ማለት ነው በ99 2007 እንደዛ ሆነ መሰለኝ። አዎ በፈረንጆቹ ስመረቅ ነው። ኤንድ ከዛ በኋላ ሎ ስኩል አመለከትኩኝ። ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ ወደ ቫንኩቨር እንደገና ተመለስኩኝ። ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ በ2010 የዊንተር ኦሊምፒክ ይካሄድ ነበረ። ዊንተር ኦሊምፒክ ማለት ከሰመር ኦሊምፒኩ ውጪ በረዶ ላይ በአብዛኛው ውድድሮች በረዶ ላይ የሚካሄድ ነው እና ቫንኩቨር የዛን ጊዜ የ2010 አዘጋጅ ነበረች እና እንደውም እኛ የኦሊምፒክ ግራጁዌትስ ነው የምንባለው። 2010 ዩኒቨርሲቲ ኦፍ ብሪቲሽ ኮሎምቢያ የኤልኤልቢ ወይንም ደግሞ ጄዲ ተባለ በእኛ ጊዜ ዩሪስ ዶክተር አሉት እና እኛ ሀገር አሁን ጄዲ ባስገባ ሰው ሁሉ ዶክተር ተክሌ ምናምን እንዳትል ብዬ ነው ሪዮት እናንተ
ምክንያቱም ጄዲ ብል አሁን ታየኝ እኮ እና ሼክስፒር ፈይሳ ጄዲ ብሎ አስቀምጦ ሰው ሁሉ ዶክተር ሼክስፒር ሲለው ኧረ እባክህ እነዚህ ሰዎች አስተካክል ስለ ኢትስ ኦኬ ሰው ብነግራቸውም አይሰሙም እኛ ሰዎች አለና ኤኒዌይስ ጄዲ ወይንም ደግሞ ኤልኤልቢ በድሮ ባችለር ኦፍ ሎው በሚባለው ግራጁዌት አደረግኩኝ 2010 2011 ዩኒቨርሲቲ ኦፍ ኦሮዋ ሄድኩኝና ኦቶዋ የካናዳ ዋና ከተማ ነች። እዛ ስጨርስ ነው እንግዲህ ያንቺ የቀድሞ መስሪያ ቤት ኢሳት የሄድኩትኝ 2012 ኢሳት ሄጄ ለአንድ ዓመት አካባቢ 10-11 ወር አካባቢ ቮለንቲር አድርጌ የነበረ። ኢሳት ግን ያው ችግሮች እንዳሉ ከአንቺ አስቀድሜ እኔ ነኝ ያየሁትኝ እና በኋላ አንቺ አስቀድሜም ስለገባው ነው ተሸበለልኪ ማለት ነው። እንደው አሁንም ልመልስህና የሚገርም ነው። አንዲት ኤንቨሎፕ ይዤ ገብቼ የምትለው ነገር አለ። ከዛ በኋላ ባንክ አከፋፈት ባስ አጠቃቀም ሁሉ ሲያሳዩ የነበረውን እየተማርክ ደግሞ ሴኩሪቲ ጋርድነት ትሰራ እንደነበረ እሱን ነገር እስኪ ትንሽ ያ በጣም የመጀመሪያው ስራዬ አክቹዋሊ እንትን ነው የጽዳት ነው። 2 ወር አካባቢ በሰው ተገኝቶልኝ ጽዳት ገባሁኝ። አይ ቲንክ 1 ወር ወይ 2 ወር አካባቢ ሰራሁኝ እና ከዛ ቫንኩቨር ድንገት እግር ጥሎሽ ብትሄጂ ብዙ ሞሎች ምናምን ካየሽ ተክሌ አጽልቷል እዚህ የሆነ ሰዓት ላይ ምናምን ማለት ትችያለሽ። ከዛ በኋላ ሴኪሪቲ ጋርድ ጋዜጠኛ ሉሉ ጋዜጠኞች ሁሉ ይቀኑኛል። አትክልት ነበር መጀመሪያ። ከዛ ሉሉ ከበደ ጎበዝ የድሮ ጋዜጠኛ ነው። ኤንድ ሴኪሪቲ ነው። ሴኪሪቲው ምን አድቫንቴጅ አለው መሰለሽ? ትምህርቴን እንደማር በጣም ረዳኝ። ሶ ጥሩ ሳይት ፈልጌ ያገኛለሁ። እዛ ሳይት ላይ ለማታ ማታ አጠናለሁ ማለት ሶ ቀን ትምህርት ቤት ሄዳለሁ፣ ማታ ማታ እዛ እያነበብኩኝ ኤንድ ከዛ ታክስ የሆነ ሰዓት ላይ ብር ካልኩሌት አደረግኩኝ። በሰዓት 8 ብር አካባቢ መሰለኝ 8-9 ብር የሚከፈለኝ እኔ ያሰላሁት 900 ምናምን ብር ነው። 900 ምናምን ዶላር ማለት ነው። ደሞዝ ይመጣል ብዬ ልክ ሲመጣ 700 ምናምን ነው። በቃ እብድ ሆንኩኝ። እንደ 200 ምናምን ተቆራርጧል። እና እንግዲህ ከዛ በፊት እኔ ደሞዝ በልቼም አላውቅም ሀገር ቤት። እንዴት ብር የት ገባ ምናምን ብዬ ፊቴ ተለዋውጠውን ብዬ ሄድኩኝ ሜጊ ጋር። ሜጊ ትባላለች ተለቅ ያለችው ሴት። ሜጊ ምንድነው like I got my paycheck but they took almost all of it actually ስል ኦኬ። ከዛ በኋላ በጣም ጥሩነታቸው ማለት ነው። አየህ ተክሌ ይሄን ከተማ ታየዋለህ? ወሰደችኝ። ይሄን መንገድ መብራት ታየዋለህ? ይሄን ሴኩሪቲ ጽዳቱን ታየዋለህ? ይሄን ትምህርት እነዚህ ሁሉ ለማድረግ ታክስ እኛ መክፈል አለብን፣ ግብር። መንግስት ሌላ ገቢ የለውም፣ እኛ ካልከፈል እነዚህ ያለና ሽምጥጭ ቃል አፍሬ ከዛ ጊዜ ጀምሮ ታክስ በጣም በቃ እንደ ታክስ መክፈል እንደ ግብር መክፈል የሚያስደስተኝ ነገር የለም ማለት ነው። ለብዙ ኢትዮጵያ የምነግራቸው ነው። በጣም በቃ ደስ ብሎኝ ሳምታይምስ ጨምሬ ሁሉ ከፍላለሁ ብለሽ እያጋነንኩ ሊመስል ይችላል። ሪዮት አክቹዋሊ በጣም ታክስ መክፈል ደስ ይለኛል። ለብዙ ኢትዮጵያን የምነግራቸው ነው። የታክስ መክፈል ጥቅሙ መሰለሽ አንድ ይሄ ለአገልግሎት ምናምን ብቻ ሳይሆን ኢቭን እንትን ክሬዲታችን ሳምታይምስ ኢትዮጵያን አሁን እዚህ ታክሲ ነጂዎች አሉ። ብዙ ጊዜ ታክሲ ነጂዎች 60-70 ሺህ 100 ሺህ ሊያገኙ ይችላሉ በአመት፣ ግን ዲክሌር የሚያደርጉት 10 ሺህ 15 ሺህ ነው። በዛ ምክንያት ብዙ ብር አላቸው፣ ካሽ አላቸው። ነገር ግን ክሬዲት ሂስትሪያቸውን ጥሩ ላይሆን ይችላል። ስለዚህ ቢዝነስ እንክፈት ወይም እንበደር ብር ሞርጌጅ እንግባ ቢሉ ካን ቢኮዝ ኦንሊ ብዙ ካሽ ነው ያላቸው፣ ሬጂስተርድ የሆነ ኢንካም የላቸውም። ለብዙ ነገር ማለት ነው ይሄ ኤግዛክትሊ። እሱ ሁሉ ነገር ሾርት ሳይት ነን እኛ የምናየው የሆኗን ካሽ ነው ማለት ነው። እና አይ ቲንክ ብዙ ጊዜ ኢትዮጵያንን እንትን ማድረጋቸው ኢንከሬጅ ማድረጋቸው ለዚህ ነው። ከዛ በተረፈ ልክ ነሽ። ኤንቬሎፓን ስመጣ የአይኦኤም አለ ኢንተርናሽናል ማይግሬሽን ኦርጋናይዜሽን ኢንተርናሽናል ኦርጋናይዜሽን ኦፍ ማይግራንትስ ኦር ማይግሬሽን አይኦኤም ይባላል። እነሱ ናቸው ፋሲሊቴት የሚያደርጉት። ከኬንያ ኦሪየንቴሽን ሰጥተው አሳፍሮ አውሮፕላን ላይ እንደገና ለንደን ይቀበሉሻል። ከለንደን ደግሞ ሂድሮ ወደ ቶሮንቶ ስመጪ ይቀበሉሻል። ከዛ በኋላ ላይፍ የሚጀምረው እነዚህ ሰዎች ተቀብለው 1 ዓመት ሙሉ እነሱ አስቀምጠውኝ ቤት ኪራይ ቤት ምናምን እየከፈሉ ከዛ ትምህርት ቤት ስትገቢ ብድር ይሰጥሻል። አንድ መንግስት ላይ አንብልበብል ነው እንግዲህ አስቢው። ከኢትዮጵያ የመጣ ደሞዝ በልቶ የማያውቅ ሰው፣ በቤተሰቦቹ ላይ ጥገኛ የነበረ አንድ ሰው፣ ከዛ ኬንያ ደግሞ የሰው ጥገኛ የነበረ ሰው። ኬንያ የተወሰነ ስራ ሰርተናል አክቹዋሊ የዘለል ነው ለሰመራይዝ ለማድረግ የዘለልኩት ነገር አለ እንጂ የተወሰነ ስራ ሰርቻለሁ። እና ምንም የሌለው ሰው 2005 ሴፕቴምበር ላይ ትምህርት ቤት ልገባ ነው ስል በአንድ ጊዜ 10 ሺህ 15 ሺህ ዶላር ስቱደንት ሎን ሲሰጡ አይ ኩድንት ብሊቭ። አካውንትሽ ውስጥ የሆነ ቀን 3 ብር ነበረ፣ ጠዋት ከሚድናይት በኋላ ስትነሺ ኦልሬዲ ገብቶልሻል 15 ሺህ ብር ነገር
ቤት ትከፍያለሽ። ከዛ በኋላ ቤተሰብ ጋር ጓደኞች ጋር ኬንያ በየቦታው ደስ የሚል በስፖንሰር እንደዚህ ስለመጣህ ነው ወይስ ደግሞ ይሄ ስቱደንት ሎን ፎር ኤኒበዲ ለማንም ለኮንቬንሽን ሬፊጂ እና ለዓለም አቀፍ ተቀባይነት ያላቸው ስደተኞች እና ኮንቬንሽኑ ለኤኒ ፐርማነንት ሬዚደንት የሚሰጥ ነው። በስደተኝነት ከመምጣቴ ጋር ምንም አይገናኝም። አክቹዋሊ ኮምፕሊትሊ በሲስተሙ ተመዘገብኩኝ፣ ኮሌጅ ገባሁ፣ ብር ሰጡኝ። ከዛ በርሰሪ ይሰጥሻል እንጂ በየጊዜው ተወዳድረሽ ሁኔታሽን ማይተው ግሬድሽ ደግሞ ፈርስት ሚኒስቴር ቆንጆ ከሆነ ቲዩሽንሽን ዌይቭ ያደርጉልሻል። በጣም ብቻ ሲስተሙ አንቺ እንድታድጊ እንድትለወጪ የሚያደርገው ጥረት በጣም በጣም የሚገርም ነው። ቀለምሽን፣ ብሔርሽን፣ ጾታሽን ምንም ከግምት ያላስገባ ክልልሽን፣ አማራ ነሽ፣ ኦሮሞ ነሽ፣ ትግሬ ነሽ፣ መጤ ነሽ፣ አገር በቀል ነሽ ኖ ኢዳዝ ማራቸው ኢንፋክት አንዳንዴ እንደው ብለው ከዚህ ሀገር ዜጎች እዚህ ከተወለዱ ከኔቲቭም በላይ ካናዳ እኔን በደንብ አስተናግዳኛለች፣ ሰፖርት አድርጋኛለች ብዬ በደንብ አስባለሁኝ። አክቹዋሊ ሎስኩል ስገባ ብቲ ተቀብለው ታሪኬን አንብበው ሎስኩል አንዱ የገባሁበት መስፈርት አንደኛው ግሬዴ ነው። ግሬዴ ቆንጆ ነበረ የአንደርግራጁዌት ዲግሪ። ሁለተኛ ደግሞ የኤልሳት የሚባል ኤግዛም አለ። ኤልሳት ኤግዛም እንደውም ያን ያህል ኢት ዋዝ ኖት ግሬት አክቹዋሊ። ዴን ታሪኬን ፕሮፋይሌን አንብበው ነው ማን ተማሪዎች ተማሪ ነበርኩኝ ሎስኩል 4ኛ ዓመት ሳልጨርስ ወጣው፣ አመት ተፈጠረ፣ ዴን ተሰደድኩኝ፣ ቤተሰብ ወንድሜ ታሰረ። ይህን ታሪክሽን አንብበው በጣም ኢምፕረስድ ይሆናሉ። በጣም የሚገርም ነው። አንድ ካናዳ ውስጥ ተወልዶ ላደገ ወጣት የኛ አይነት ታሪክ አንቺ እኔ ያለፍንበት ታሪክ እኮ በጣም እንደ አድቬንቸር ነው አክቹዋሊ የሚመለከቱት። ኤንድ ተቀብለው አስተናግደውን አስተምረው አሰልጥነውን ይኸው እዚህ ደረስን። ሪዮት ስትመረቅ እንደው የተጻፈም ነበረ በወቅቱ ጋዜጣ ላይ እና እዚህ ጋር ቶሮንቶ ስታር ማዘርስ ሄልፕ ፎርመር ኢትዮጵያን ሬፊጂ ሴሌብሬት ኮል ቱ ዘ ባር ፖርተር ይላል እና ቱ ስፖንሰር ማምስ ፍሮም ቫንኮቨር ኤንድ በርዝ ማም ፍሮም ኢትዮጵያ ኦን ሃንድ ፎር ሴሬሞኒ። እስኪ ትንሽ በልበት። የስ ይሄ ቶሮንቶ ስታር ሴፕቴምበር 19 2014 ነው እንዳልኩሽ። ኢሳት መጣው። ኢሳት ሳይ ትንሽ ሁኔታዎች ብዙ እንደማያስኬዱኝ ገባኝ። አክቹዋሊ ቶሎ ስኩል ጨርሼ ሎየር መሆን ስችል እኔ ትግሉ ይሄን ያህል ይራዘማልን ብዬ አላሰብኩኝም። ወደ ሀገር ቤት እንገባለን በሚልም ነው ሎስኩል ስገባ በነገራችን ላይ። ስለዚህ ተመለስኩና እዚህ ሀገር ሎየር ለመሆን ባር ኤግዛም አለ እንደምታውቂው፣ ኤግዛም ትወስጃለሽ። ቴን ከዛ ውጭ ደግሞ 10 ወር አርቲክል ማድረግ አለብሽ ወይም ፕራክቲከም የሚባለው እንደ ኢንተርንሽፕ የሚባል ነገር አለ። እሱን አደረግኩኝ፣ ጨረስኩኝ። ዴን ባር ኤግዛሜን አለፍኩኝ። ሴፕቴምበር 19 2014 እናቴ ከኢትዮጵያ መጣች። በ13 ዓመታችን ስንገናኝ ዴን እነሱ ደግሞ ከቫንኩቨር ቶሮንቶ መጡ። እዚህ ቶሮንቶ ነበር ጠበቃ ያወቅኩትኝ እና መጡና ስቶሪው ወዝ በጣም ፋሲኔቲንግ ነበር ለብዙ ሰዎች። ካትሪን ፖርተር ትባላለች ኢንተርቪው ያደረገችን፣ ይሄን ስቶሪ ጻፈች። በዛ ሰዓት ላይ ብዙ እንትን ነው ሚዲያ ላይ ነው ሎ ታይምስ አይ ቲንክ የሚባል ጋዜጣ ኤንድ ብዙ ቦታ አክቹዋሊ ወጥቷል፣ ተዘግቧል። ኤንድ አይ ቲንክ ለብዙ ወጣት ተመሳሳይ የስደት ባክግራውንድ ላላቸው ሰዎች ኢንስፓየር ያደርጋል በሚል እምነት ይመስለኛል። እርግጥም በጣም በጣም ያደርጋል። ይህን ፕሮግራም ስሰራ አንደኛው ምክንያት እሱ ነው። ያለፍክበት ነገር የሚሰጠው ትልቅ ትምህርት አለና ከዛ የምናገኘው ነገር ስላለ ነው። 10ኛ ዓመት ሆነው አይደለ? አምና ስታከብሩ ነበር ይሄ ፎቶ የጥብቅና ቢሮ። ስለሱ ደግሞ ያ 10 ዓመት ዴን የመጀመሪያ ዓመት 2 ዓመት ያው ልምድ ነው። ተሳሳቻለሽ፣ እየተማርሽ ነው የምትሄጂው። ቻሌንጅ ነበረ። የመጀመሪያውን ዓመት አክቹዋሊ የፍርድ ቤት አስተርጓሚ ሆኜ ሰርቼ ነው ቢሊየን ከፍል የነበረው። ምክንያቱም ሰዎች ኮንፊደንስ እስኪኖራቸው በአንቺ ላይ እምነት ትረስት እስኪያደርጉ ድረስ ትንሽ የእኛ ሰው ደግሞ በሰው ነው የሚሄደው እና ከባድ ነበረ። ለ3-4 ወር ቤት ኪራይ ረዳችኝ። ፋንታ ትባላለች አሁን ያለሁበት ኦፊስ፣ የኦፊስ ኪራይ ማለት ነው። ን ዓመት በኋላ ጥሩ ሄድኩኝ፣ በጣም እያደግኩኝ ሄድኩኝ። ኮሚኒቲ ውስጥም አክቲቭ ነኝ እንደምታውቂው፣ በጣም አክቲቭ ስለሆንኩ እሱም ጠቀመኝ። በጣም ኢንቮልቭድ ነኝ። አዲስ የመጡ ሰዎችን እቀበላለሁ። ቤቴ እንደ አብርሃም እና እንደ ሳራ ነው እንዳለች፣ ሳራ የለችም ግን እንደ አብርሃም ነው ቤቴ። እንደ አብርሃም ነው ቤቴ ማለት ይችላለሁ አክቹዋሊ እና እንደ አብርሃም ከብዷት ይመስለኛል ከአንተ ነውጠኝነት ጋር። እንደ አብርሃምና እንደ አብርሃም ነው ቤቴ።
ኦኬ ደግሞ እንደ አብርሃም ካልኩ ሌላ ነገር ያስባል ሰው። አይኖት እንደ አብርሃም ብቻ ነው ቤቴ። እሱ ረዳኝ። ከዛ በኋላ ልዩ ሰው ኪዳኔ የሚባል በጣም ጎበዝ አሜዚንግ የሆነ ጠበቃ ነበረ። እሱ ማስተርሱን ጨርሶ እሱን ዝም ብዬ በድፍረት ቀጠርኩት። አብረን እንስራ አልኩት። አብረን መስራት ጀመርን። ቢዝነሳችን ቡም አደረገ። ልዩ በጣም አሜዚንግ ከሚቆጨኝ ኢትዮጵያ አጣቻቸው ምላቸው ሰዎች አሉ። አንዱ በጣም የማይደክመው ስራ የማይጠግብ ጎበዝ ሰው ነው። እሱ በጣም የእሱ መጣት ስራዬን አሳድጎታል። ዜን ከዛ በኋላ ደግሞ ያንቺው ወዳጅ ዘላለም ክብረት መጣ። ዞላ ላለፉት 6 ዓመታት አብረን ነው የምንሰራው። አናዘር በቃ ትራንስፎርሜሽን ማለት ይችላለኝ በስራችን ላይ። አሁን የፌዴራል ኮርት ውስጥ በተለይ የይግባኝ ስራዎች ላይ አይ ካን ሴይ በጣም ዊ አር ደ ቤስት ማለት ይችላለሁ። በተለይ በምስራቅ አፍሪካ ጉዳዮች ላይ በጣም ሎው ላይ ጁሪስፕሩደንሱ ላይ ብዙ የኛ ሪፖርት የሆኑ ኬዞች አሉ። ኤንድ በአሁኑ ሰዓት ላይ 4 ፉል ታይም ሰራተኞች አለን፣ ከኔ ጋር 5፣ ሌሎች 3 ፓርት ታይም ሰራተኞች ደግሞ ከኔ ጋር አሉ። በየጊዜው ግን በእኔ ኦፊስ ውስጥ ያለፉ አይ ቲንክ 25-30 በላይ ማለት ይችላለሁ ካላገነንኩኝ ሰዎች አሉ። ቢያንስ አዲስ የመጡ የሊጋል ባክግራውንድ ያላቸው ተማሪዎች ኢትዮጵያ ውስጥ እኔ በመጣው ሰዓት ተቸግሬ አንድ የህንድ ድሮ ክላስሜቴ የነበረ ልጅ ነው ከአባቱ ጋር አስቀጠረኝ። በዛ ነው መንገድ የከፈተልኝ። እኔ ከመጣሁ በኋላ ግን በተአምር የኢትዮጵያ ውስጥ ሊጋል ባክግራውንድ ያላቸው ሰዎች በራሳቸው ስንፍና ካልሆነ በስተቀር የኢትዮጵያ ወርክ ኤቲክስ ትንሽ ለየት ያል ከኛ ጋር። የሻይ ሰዓት ማይባል ነገር የለም እዚህ ሪዮት። ምሳ የለም፣ ሻይ ሰዓት የለም። ስራው ጋፕ ካለ ነው እንጂ ካለበዚያ እንደዚህ ይባል። ኢትዮጵያ ውስጥ ሲሄድ ለሻይ ወጥተዋል ይባላል፣ ለምሳ ወጥተዋል ይባላል። ደግሞ ዘ ኢንታይር ኦፊስ ነው የሚቆለፈው እኮ። አሁን ባለፈው ይቼ እዛ ለገጣፎ አንዲት መሬት ነበረችኝ፣ በራሴ ያፈራሁት ነው፣ ተሰጥቶኝ አይደለም በነገራችን ላይ። እና ሲሄድ በቃ ተዘግቷል። ምሳ ውጡ እንዳለ ሰው ያስወጡታል። ላይ ኑን ላይ ለ1 ሰዓት ለምናምን ነው ምሳ የተወሰነ ሰው ወጥቶ የተቀረው እየተለዋወጡ ነው ምን ያለበት። አንቺ ስትወጪ እኔ ስወጣ ያኛው እንደዛ ነው ያለበት። ኢትዮጵያ ውስጥ በጣም መለወጥ ያለበት መጥፎ ካልቸር ነው። ኤኖስ በእኔ ኦፊስ ውስጥ ብዙ ሰዎች አሉ። ኤኒባዲም ኢዝ ዌልካም አክቹዋሊ ሊጋል ባክግራውንድ ያለው ሰው። ኤንድ በጣም ሰፖርት የአብያተ ክርስቲያናቱ ኮሚኒቲው ደንበኞቼ። ለዛም የኔ ባህሪ በጣም አስቸጋሪ ነው ስራ ላይ። የስራው ምንትን ስትረስፉል ነው። ፀጉሬም ሸምቷል እንዳየሽው። ያን ሁሉ ተቋቁመው ተረድተው ኢትስ ኦኬ ተክሌ ነው ምንም አይደለም ይሁን ብለው ታግሰው በጣም እዚህ አብረን ተጋግዘን ደርሰናል። እኛም ደግሞ ዝም አላለም ሪዮት። በየአመቱ ገቢያችን ሲጨምር ለኮሚኒቲው በጣም ብዙ ብር ነው ከምታስቢ በላይ። ለአዲስ አበባ ዩኒቨርሲቲ፣ ለነጌሌ አርሲ፣ ለነጌሌ ቦረና፣ ለጎንደር ዩኒቨርሲቲ ኤንድ ለመቀሌ ዩኒቨርሲቲ ብዙ በቃ ለድሩም ለቆቡም እንዳለሽ እቆብ የለው መዋጭ ብቻ ለብዙ በጎ አድራጎት ድርጅቶች ሪሰንትሊ $10,000 ሬዝ አድርገናል። ከኔ 2,000 ምናምን ከጓደኛዬ ዳንኤል እንደዚሁ ሌላ 1,000 ጠበቃ ነው እሱም ዳንኤል ለፖለቲካ እስረኞች ዲፌንስ ሎየርስ ጠበቆች ለነመስከረም አበራ ኮዙን ደግፈን ሳይሆን ግን ለጠበቆቹ ኦልሬዲ ከፍተኛ ፍርድ ቤት ቀርበው የሚከራከሩ ለነሱ ሞራል ለመስጠት ብለን $10,000 ሬዝ አድርገን ኮሚኒቲ ውስጥም ዊ ፔይ ባክ ማለት ነው ለኮሚኒቲው። ይሄ ሶሻል ሬስፖንሲቢሊቲ የሚባለው አለ አይደለም? እሱ ላይ ኮርፖሬት እንትን ብቻ አይደለንም ማለት ነው። ትርፍ ብቻ ሳይሆን አላማችን ትርፋችንን ለህዝቡ ማጋራት። ከዛ ውጭ ቤተክርስቲያን በተገነባ ቁጥር ወይም ለአማራ ክልል ተፈናቀሉ፣ ኦሮሚያ ተፈናቀሉ፣ እዚህ ቦታ ቤት ተቃጠለ፣ ለብዙ በጎ አድራጎት ኮዞች እንሰጣለን ከምናፈራው ከምናገኘው በረከት ላይ። ይህን በሰጠን ቁጥር ደግሞ ብዙ እየተባረክን ነው ማለት ነው። በየቀኑ በየአመቱ ገቢያችን እያደገ ነው። አይ ቲንክ በዚህ ሁኔታ ያለ ነው። በጣም አንተ የማታውቃቸው ሰዎች እንደው በዜግነትም በምንም የማትገናኙ የነበሩ ሰዎች ያደረጉልህ እንደዚሁም ኢትዮጵያውያን ጭምር በርካታ በጎ ተግባር አለ። እሱን ደግሞ አሁን አንተም ያው ቢሮህም ማለት ነው እየከፈላችሁ ያላችሁበት ደግሞ ለሌሎቹ ማለት ነው ለሚያስፈልጋቸው ማለት ነው አለና አሁን የዘረዘርካቸውን እንቅስቃሴዎች እኔም ልጠይቅህም ነበር። በጣም በጣም የሚያስደስቱ ናቸው። ምክንያቱም ሌሎች ደግሞ ያስፈልጋቸዋል። እኔን ሌሎች እዚያ ደርሰውኛል የሚለው ነገር በደንብ
መደረግ ያለበት መታሰብ ያለበት ነገር ነውና ሳይ ነበረ ሶሻል ሚዲያም ላይ ለምሳሌ ጎንደር ዩኒቨርሲቲ እንደዚህ እናመሰግናለን ብሎ ያደረከውን ነገር በዝርዝር የጻፈውን እንደዚሁም ደግሞ ከፖለቲካ እስረኞችም ጋር በተያያዘ እንዳልከው ለጠበቆቻቸው የሚሆን ገንዘብ በማሰባሰብ ረገድ ሄዶ በመጠየቅም ኢትዮጵያ ስትሄድ ከ20 ዓመት በኋላ ነው አይደል የሄድከው? እሱንም ጭምር አድርገህ ጎብኝተህም ችሎትም ተከታትለሃል። እስኪ የኢትዮጵያ ቆይታህን አጠቃላይ ምን ጠብቀህ ነበር? ምን አገኘ? ስሜቱ ምን ይመስል ነበር? እሱን እስኪ። ኢትዮጵያ ከ20 ዓመት በኋላ የሄድኩትኝ 2020 ላይ ነው። 2019 መጨረሻ 2020 ከ19 ዓመት በኋላ ኦልሞስት 20 ዓመታችን ማለት ነው አይደል? አዎ። ከዛ በኋላ ያው በአመት አንድ ጊዜ በአማካኝ አንዳንዴ ሁለቴም ሄዳለሁኝ። እኔ ዛሬ በ2024 ጃንዋሪ ላይ ለጥምቀት እዛ ነበርኩ። እናታችን አረፈች በ72 ዓመቷ አካባቢ። ኤንድ ዴን ባለፈው ፌብሩዋሪ ላይ ሄድኩኝ እንደዚሁ። በሄድኩበት ሰዓት እኔ ሲሄድ ያኔ እነ ጀዋር መሐመድ ታስረው እስር ቤት ሄጃለሁ፣ ጠይቄያቸዋለሁ 2023 ኤንድ እስክንድር 2023 በፊት መሰለኝ እስክንድርን ሄጄ ጠይቄያለሁ። እነ ስንታየው ቸኮልን እስር ቤት ጠይቄያለሁ። አሚን በሄድኩ ሰዓት እሱ ፓርት ደስ ይለኛል። ኢትዮጵያ ሲሄድ ብዙ ጊዜ አሁን ይሄ መዝናናት የሚለው ፓርት ሰው በተለመደው ለምሳሌ ሆቴል ማረፍ አልወድም። በተአምር ሆቴል አላርፍም። ሰው እንዴት ሆቴል ያርፋል? ዘመድ፣ አክስት፣ አጎት፣ ወንድምት፣ ጓደኛ እያለው በፍጹም ኤንድ ዘመዶች ለቅሶ ቤት የታመሙ ምናምን አይ ቲንክ ደስ ይለኛል እንደዚህ አይነት ቦታ መሄድ። አይ ኢንጆይ ዛት ለኔ እሱ ትልቅ እርካታ ሆነ። ደግሞ እንዲህ ነው። እስኪ አይተን እንመለስ። የስ ጃን ሜዳ ሩጫ ኦልሞስት 11 ኪሎ ሜትር ወጥተን ሻወር ወሰድን። መብራት ጠፍቷል። በጣም ይገርም ስቲል አግኝተናል እና የሻወር ቤቱን ስባላቀም እዚህ መነን አካባቢ ነው አይደል? ከመነን ከፍ ብለን ያለ ትንሳናቱ መነን ላይ እና ማይዘዝ ላይ እሱ በተቃራኒው ኢክማ ዳቦ ቤት ተቀባ በጣም ቆንጆ ሻወር ነው። ጅላሉ አትክልት ቤት ነው። ጅላሉ አትክልት ያ ሻወር ወጥተናል። ሻወር ቤቱ ወደስራል። መልካም ቀን ይሁንላችሁ። ይሄን ይመስላል አድማጮች። በቃ ኤግዛክትሊ እንደዚህ ነው። በእምነቴ ኦርቶዶክስ ተዋህዶ ቤተክርስቲያን ተከታይ ነኝ። እዛ በብዛት ደስ ይለኛል። ከሃይማኖት አንጻር ብቻ ሳይሆን ለእኔ ሪዮት እንደ አይደንቲቲም ጭምር ነው፣ እንደ ቅርስም ጭምር ነው። እኔ ኦፕንም ነኝ በነገራችን ላይ ብዙ እዚህም ሀገር ክሊያንቶቼ የፕሮቴስታንት ቸርች በጣም ብዙ ትልልቆቹን ፓስተሮች ኃላፊዎቹን ጨምሮ ሲሄድም ደስ የሚል ነገር ያስተናግዱኛል። እንዳለው ይሄ በግድ ጌታን ካልተቀበል ከና የሚባል ነገር የለም። እንዳለ አክብረው የእህት ቤተክርስቲያን ልጅ ነው ብለው ሪኮግናይዝ አድርገው ምክር ጠይቀው እኔም ደግሞ ፕሮፌሽናል ባውንደሪን ጠብቄያቸዋል። እና ኢትዮጵያ ደስ የሚለኝ ነገር ሪዮት ሲሄድ በፍርሃት ነው። ኦልዌይስ ሲሄድ ኢትዮጵያ ፈራለሁ። በቃ ተጨንቄ ሌሎች ሀገር ህዝቡ አለ ይሆን ተለያይቶ ይሆን ተከፋፍሎ ይሆን ምናምን እላለሁ። እና የሚገርምሽ በጣም የህዝብን ይሄ መስተጋብር ትስስር ፖለቲካና ጊዜ እንደማይለውጠው የተረዳሁትኝ በኢትዮጵያ ህዝብ ነው። ሲሄድ የዛሬ 20 ዓመት ትቼ የመጣሁት ህዝብ በቃ ያው ነው። ለቅሶ ስትመለከች እናታችን ሞተች፣ በቃ ቦታው መጣ። ኦሮሞ የለ፣ ሙስሊም የለ፣ ክርስቲያን ምናምን እንዳለ ፕሮቴስታንቱም ሁሉም መጥቶ ፕሮቴስታንትም ከሆነ ሙስሊምም ከሆነ ቁጭ ብሎ በስርዓት በትዕግስት ቄሱ ሲሰብክ ያዳምጣል። አየለም የኦርቶዶክስ ቄስ ናቸው ልውጣ አይልም። በፍጹም አክብሮ አስተዛዝኖ አድሮ እዛ ድንኳን እንዳለው አይነት የሆነ የከረረ አይነት ነገር ሰልስት ላይ ይመጣል። ዜን ከዛ የሚገርመኝ ከአዲስ አበባ ምሽት ላይ ስንገባ የሆነ ግን ቅዱስ ሚካኤል ቅዱስ ገብርኤል ነበር መሰለኝ እንግዶች መጡ ተብሎ ማታ በዚህ 7-8 በምትይው ይሄ ድግስ ተሸክመው ምናምን እንግዳ መጥቷል ተብሎ ከየትና ከሌላ ሰፈር ከሆነ ይዘው መጥተው ምናምን ነገርና በጣም የሚገርም ነው። ኢትዮጵያ ውስጥ ትንሽ ችግር ነጌሌ ብትመለከቺ ነጌሌ እንኳ ራሱ መጤ ካድሬዎች ከሌላ ቦታ ሲመጡ ነው አይ ቲንክ ችግር ይፈጠር ይገርምሻል። ኢቭን የከተማ አስተዳዳሪዎች የአካባቢው ሰው ከሆነ ኦልሬዲ ተጋብቷል፣ አበልጅ ሆነዋል፣ የሆነ በመሬት በጋብቻ ተሳስሯል። ስለዚህ እነሱም ሆን ብለው የነጌሌን ሰው አይመድቡም። ለምሳሌ ወይ ከወለጋ ሊሆን ይችላል ወይ ከሐረር ሊሆን ይችላል የመጣው። ስለዚህ መጤዎቹ ከዛ ካለው ከሎካል ህዝቡ ጋር እንትን የላቸውም፣ ይሄን ያህል ትስስር የላቸውም። አመት 2 ዓመት ይቆያሉ። የሚበሉትን በልተው ስለሚሄዱ they don't care። የፈለገ ቢያፈናቅሉ፣ የፈለገ ቢያስሩ፣ የፈለገ ቢሞት ቢጣላ
ሎካሉ ህዝብ ግን ይገርምሻል በጣም ከፍተኛ የሆነ ጠንካራ ስቲል አብሮ ያርሳል። የኩል መሬቱን ይሰጥና ለምሳሌ አርሲዎቹ ብዙዎቹ የማያርሱ ከሆነ በግብርና የማይተዳደሩ ከሆነ የሸዋ ሰው የሸዋ ኦሮሞ ወይ አማራ ሊሆን ይችላል የከተማ ሰው የሚያርስ ከሆነ መሬታችን ይሰጣሉ። የኩል ስቲል አብሮ ይሰራሉ። ይገርምሻል በጣም ደስ የሚል ጡት ይጣባሉ የከተማ ሰውና የገጠሩ ኤንድ ስቲል እኔ ህዝቡ ላይ በጣም ከፍተኛ የሆነ እንግዲህ ያሁሉ ካምፔን ተሰርቶበት እኮ ነው ህይወት ያሁሉ ህገ መንግስት ጸድቆ የሽግግር መንግስቱ ያሁሉ ፖለቲካ ተደርጎበት የህዝቡ ግን ትስስር ምንም ፍንክች ሊል አልቻለም ማለት ነው። በየቀኑ ያሁሉ በመገናኛ ብዙሃን ሁሉ እየተጨቀጨቀ ሶሻል ሚዲያው መጣ እየተቀሰቀሰበት ስቲል ህዝቡ የሚገርምሽ ጠንካራ የሆነ ትስስር አለው እና ሁሌ ችግር የሚፈጠረው ይሄ መጤ ድንገት ተሾሞ በሚሄዱ ካድሬዎች ነው የምላቸው አክቹዋሊ አካባቢ ካድሬዎች ነው የሚፈጠረው። ስለዚህ በኢትዮጵያ ህዝብ ስቲል ኮንፊደንስ አለኝ ማለት ነው። ሲል ያን መሸርሸር ማጥፋት አልተቻለም። ኢንፋክት ብሔርተኞችን በጣም የሚያማቸው ነገር እሱ ይመስለኛል። በቃ ያን አድርገን ያን እንዴት ማጥፋት አልቻልንም ይመስለኛል። ይገርማል በጣም ከዛ ሁሉ ስራ በኋላ እንዳልከው እንግዲህ በጣም በርካታ የሚያሳዝኑ ነገሮች ሆነዋል። ማንነት ተኮር ጥቃቶች እንደዚህ እና እሱ ግን እንደውም ከተሰበከው አንጻር ከተሰራው አንጻር የመንግስት መዋቅር ሆኖ ከተደረገው አንጻር የሚጠብቁትን አይነት አክራሪ ብሔርተኞች አል ወይ? በፍጹም የለም። ምክንያቱም እኔ በጣም ምሳሌ ፕራክቲካል ኤግዛምፕል ብሰጠሽ ለምሳሌ አሁን ባለፉት ሃጫሉ ሁንዴሳን ብትመለከቺ ከዛ በፊት ጀዋር ተከበብኩኝ ስል ብትመለከቺ ዜና ትሰሚያለሽ አለ። ለምሳሌ ቤተክርስቲያኖች ተቃጠሉ፣ ቢዝነሶች ተቃጠሉ፣ ካህናት ተገደሉ ትሰሚያለሽ። እና ያን ስትሰሚ ለምሳሌ ነጌሌ ሄጄ እኔ ስወጣ 2 ቤተክርስቲያን ነበር። ቅዱስ ጊዮርጊስ የመጀመሪያ እኔ ያገለገልኩበት፣ ከዛ በኋላ ኪዳነ ምሕረትም ተከፍታ ነበረ ዳሴት። ከዛ በኋላ ያሉትም ራሱ ቸርቾች ይኖራሉ ወይ ብለሽ ብታስቢ እንጂ ሌላ 7-8 ቤተክርስቲያን ተሰርቶ ይጠብቀኛል ብለሽ አትጠብቂም። ማለት ስመለስ ነጌሌ ትንሽ ከተማ ነች እንግዲህ በጣም ሬዲየሷ 1.5 ኪሎ ሜትር አይሆንም። ዘ ኢንታየርሊ ሰርክ ብትመለከቺ በዛ ሬዲየስ ውስጥ 7 ቤተክርስቲያን፣ በዚህ ጋር ቅዱስ ገብርኤል፣ በዚህ ጋር ቅዱስ ሚካኤል፣ በዚህ ጋር ቅዱስ እስጢፋኖስ፣ በዚህ ጋር ኪዳነ ምሕረት፣ በዚህ ጋር ቅዱስ ጊዮርጊስ ኤንድ ዋት በቃ ሌሊት ላይ ኤቭሪዴይ ድሮን በነበርኩበት ሰዓት እንደውም እሁድ ብቻ ነበረ በማይክራፎን እንትን የሚተላለፈው ይሄ አገልግሎት ቅዳሴ ማህሌት ምናምን። እናው ሁሉም ቸርቾች ማይክራፎን ሲወጣ ስትመለከቺ ስትሰሚ ሌሊት ላይ ይሄ ከተማ እንትን 44 ታቦት ያለበት አገር አሪስ ነው ያለው ምናምን ትያለሽ። እና እሱ ወደ ገጠርም ስትሄጂ አሁን ድሮ ያኔ አቦ ጎዶ የሚባሉ 1 ሰዓት 2 ሰዓት ተጉዘሽ ሶጊዶ ማርያም፣ ፌዴማ ተክለ ሃይማኖት፣ አዳባ ስላሴ የሚባሉ አሉ። ከኛ ወደ ውስጥ ገብተሽ በጣም ኢንቴሪየር ውስጥ ይሄ የእስልምና እምነት ተከታዮችና አርሲዎች ወይም ደግሞ ዋቄፈና ያሉበት የሚከተሏቸው ኤንድ ዩ ዶንት ኤክስፔክት እኔ ይቅርታ አድርጊልኝና አንዳንዴ ዜናው ስትሰሚ ትፈሪያለሽ። ኤንድ ሲሄድ ስቲል እነሱ እንዳሉ ነው። ኖት ኦንሊ ዛት አንዳንድ ቦታ ማን ያሁን ስንነዳ ብዙ ጊዜ እየነዳን ነው የምንሄደው ከአዲስ አበባ ወደ ነጌሌ እና አንዳንድ ቦታ መሀል የኦሮሞ ላይ ሰዎች በዛት ያሉበት ቦታ ላይ ጉልላቱ አረንጓዴ ቢጫ ቀይ ነው። ይሄ ልሙጥ ባንዲራ የሚባለው ላይ በተለምዶ እና እሱን ትመለከቻለሽ እና ኦ ማይ ጉድነስ። እና ስቲል እኔ በህዝቡ ላይ በጣም ከፍተኛ በቃ እንትኔ ኮንፊደንሴ በጣም ጨመረ። the problem is with the politicians ሪዮት ፖለቲከኞቹ ካድሬዎቹ ጋር ነው ችግሩ ያለው የሚል ድምዳሜ ላይ ነው የደረስኩት። የሚገርም ነው። የሚገርም ገጠመኝህን እንደገና ግምገማህንም እያካፈልከን ነው። ወደ ቅድሙ ጽሁፍ አሁንም ልሂድና በእነዚህ ዓመታት የፍርድ ቤት ጉዳዮችን መርታት ብቻም አይደለም ደግሞ ያጣኋቸው በርካታ የቤተሰብ የጓደኞች ሞት እሱ ደግሞ ያስተማረኝ ከባድ እውነታዎች አሉ በማጣት ውስጥ የምትለዋለና ያ ወንዴ ታውቂዋለሽ? ወንዶሰን አሁን በ15 የሳው አሁን በ15 6ኛ ወር ይሞላዋል። በዚህ ወር ሐውልቱ ጋር ሴሬሞኒ ፕሬየር አለ። አክቹዋሊ 5 PM ላይ የምትችሉ ሰዎች ብትገኙ የእሱና ከሱ በፊት ደግሞ ሌላ አንድ እህታችን 2020 ሴፕቴምበር ላይ ውሃ የ24 ዓመት ልጅ ውሃ ሰምጣ ሞተችብን እዚህ ከኛ 1 ሰዓት ምናምን ርቀት ላይ ሲምኮ ሌክ የሚባል እና ሁለቱ በተለይ እኔ እናቴ ምልሽ ኦልሬዲ 72 ዓመቷ ነው። ብዙ አይታለች ዓለሟን የልጅ ልጅ
ብዙ ጥሩ ጊዜ አሳልፋለች፣ ደጉን ጊዜ አሳልፋለች። ኦብቪየስሊ እናት አባት ቢቀድም ቆንጆ ነው። የሁለቱም ሞት ግን በተለይ በጣም 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 ስትራይክ አድርገውኛል። በቃ ላይፍ ኢዝ ሾርት። በቃ ወንደሰን 3 ልጆች አባት ነው ታውቂያለሽ። ገና ቻችን ከተክሌ ጋር ቆሞ የሚታየው ነጭ ሸሚዝ ያደረገው ነው። እሱም የወታደር ልጅ ነው አባቱ፣ ነፍሱን ይማረው። ተሾመ መኮንን 28 ዓመት ኤርትራ በረሃ ውስጥ የታገለ ነው አባቱ። እናትየው ወይዘሮ ጥሩ አሉ ዲሲ በህይወት እሳቸው አሳድገው እሱን እህቱን እንደ መሰረትም አለች እህቱ ነርስ ነች እናንተ ጋር ይሄ ልጅ እምልሽ እናት አባት ቢቀድሙ በመጣንበት ቅደም ተከተል ብንሄድ ቆንጆ ነው። እሱ በጣም ስትራይክ እንትን ብሎኛል። ብዙ ላይፍ በቃ ሾርት ነው። ኤኒታይም ኤኒቲንግ ከን ሃፕን እና በዛ ማይንድ ሴት ነው የምኖረው በነገራችን ላይ እና ጥሩ ነው አይደል? እንደሱ መኖር አንዳንዴ እንረሳውና ነው ሞት እንረሳውና እንደገና እንትን እንገባለን። የታባቱ ደብረ ጽዮንን አንገቱን አንቄ ምናምን ትያለሽ ወይም እንረሳዋለን። በተለይ መሪዎች ይረሳሉ እና አብይ ይረሳሉ። እና አብይ 7 ዓመት የመጣበትን መንገድ ታውቂያለሽ። የመጣበትን መንገድ ረስታ እኮ አብይ አይደለም ራሱ ይሄን ለ7 ዓመት የሄድንበት ጉዞ የመርሳት ችግር እኮ መሰለኝ አይደለም። ወያኔዎቹ 27 ዓመት መጥተው በዛ መልኩ ተዋርደው እሱ ወጥቶ ያን ማስታወስ ነበር። ማንም አያሸንፈንም አይነት ንግግሮች ምናምን በቃ ያ ቬሪ ሌሰን እዛ ውስጥ ኖሮ ግን በቃ ዊ ቴንድ ቱ ፎርጌት በቃ እንረሳና እነዚህ ነገሮች ሪማይንደርስ ናቸው፣ በጣም ስታርክ ሪማይንደርስ ናቸው። እና እሱ ኦፍኮርስ ያሳዝነኛል። እዚህም ስኖር ያጣናቸው ሌሎች ጓደኞች አሉ። የሰክሰስፉል ደግሞ ተሳክቶላቸው ስትመለከች ሞፈር ኮፊን ብትመለከች ሚልኪያስ ተፈራ 5-6 ዓመቱ ነው ከመጣ 10 የኮፊ ብራንች እና ስታርባክስን የሚያስንቅ እዚህ ከፍቶ ሰክሰስፉል ነው ስትመለከች በጣም ደስ ይልሻል። በአንቺ ባለፈው ቅዳሜ 25ኛ ዓመት ቢዝነሷን ያከበርንላት ሌሎች ሰክሰስፉል የሆኑ በስራቸው በእውቀታቸው ፒኤችዲያቸው ተሻገር የኔ 2 ዓመት ጁኒየር ነው ታናሼ ነው ተሻገር ዳኜ ፕሮፌሰር መጥቶ የምስኪን ልጅ ነው። አባቱ ወታደር ነበሩ፣ በልጅነት ሞቱበት። ሲጋራ እያሸጠ እያዞረ ሲጋራ ስናዞር አለ ያኔ ጎጃም ያባሩናል፣ ከመጠጥ ቤቱ ልውጡ እያሉ ያባሩናል አለ። አክቹዋሊ እሱን ሸጦ ዩኒቨርሲቲ ገብቶ ማስተርሱን ፒኤችዲውን ሰርቶ ናው ዮርክ ዩኒቨርሲቲ ፉል ታይም ፕሮፌሰር ነው። አክቹዋሊ በጣም ያንግ ነው፣ ግን ብዙ አቺቭ ያደረጉ ወጣቶች ደግሞ እነሱ ስታይ ደስ ይልሻል። አት ሴም ታይም ሀገራችን ደግሞ ያለችበትን ሁኔታ ስትመለከቺ መጪውንም ጊዜ ስትመለከቺ እጅግ በጣም ከዛ ደም አፋሳሽ ጦርነት ወጥተን 2 ዓመት ሙሉ እንደገና አሁን ደግሞ ከኤርትራ ጋር ያለውን ውጥረት ስትመለከቺ አብይም ደግሞ ምን ያህል ብስለቱ አለው ይሄንን ጂኦፖለቲክስ ተረድቶ የግብጾች ጉዳይ አለ ይሄ ጅቡቲ ሶማሌ ጋር ያለው ነገር አለ። እሱን ደቡብ ሱዳንም ጉዳይ የውስጥ ደግሞ ፋኖ ሸኔ ይሄን ሁሉ ነገር ፈተን ሪሊ ይሄን ችግር ኦቨርካም አድርገን እንጓዛለን። አይ ዶንት ኖ እሱ ታርጋ መቀየር ላይ ነው ገና እንትን የሚለው ታርጋ ስለመቀየር ያወራል። አክቹዋሊ አሁን የመኪና ታርጋው ምን ያህል የሚጠበቅብን በጣም ሩቅ ሆኖ ሳለ የመኪና ታርጋው በራሱ ጥሩ ቢሆንም ግን ምን ያህል ደግሞ ታርጋ ላይ ነው። እንደው ካናዳንና ኢትዮጵያን ስታስተያይ ይገባኛል። በጣም ብዙ ነገሮች ምንና ምንን ነው የምታገናኘው ልትለኝ እንደምትችል፣ ግን እንዲህ ቢሆን ብለህ የምትመኘው በይበልጥ አንድ ነገር ቢሆን ሀገሬም ላይ ቢሆን ኢትዮጵያ ላይ የምትለው ዋናው ነገር ምንድን ነው? የህግ የበላይነት በጣም በቃ እዚህ የጀስትስ የፍትህ እንትናቸው በጣም በቃ ይገርምሻል። በጣም ፋሲኔት ምሳሌ አሁን በቀደም ዕለት ማርክ ካርኒ ጠቅላይ ሚኒስትር ነው ተመረጠ። 172 ወንበር ማግኘት ነበረበት። ከአጠቃላዩ 169 ነው ያገኘው። 3 ይቀረዋል። ማይኖሪቲ መንግስት ነው። ኮንሰርቫቲቭ ፓርቲው እንደዚሁ ተቀናቃኙ ኦፊሻል ኦፖዚሽን የሚባል ነገር አለ። የካናዳ ጠቅላይ ሚኒስትር በእኛ ሀገር እንትን ካየሽው ጠላቶችን ማጥፋት ነው አለ የመንግስት አሁን እና አብይንም ኢህአዴጎችንም ደርግንም ስትመለከቺ ተቀናቃኝ የምትያቸውን ማጥፋት ነው አለ። ማርክ ካርኒ ግን በቀደም ኢንተርቪው የመጀመሪያውን ፕሬስ ሪሊዝ እንትን መግለጫ ሲሰጥ ፕሬስ ኮንፈረንስ እንዴት ነው የኮንሰርቫቲቭ ፓርቲ የተቀናቃኙ መሪ
እንትን አጣ፣ ወንበሩን ሲቱን ሉዝ አደረገ ከ20 ዓመት በኋላ። ልክ እኔ ስመጣ የዛን ጊዜ አዲስ ተመራጭ ሆኖ ረሃብ አድማ አድርገን የምርጫ 97 ጊዜ ረሃብ አድማ አድርገን ነበር። በነገራችን ላይ 2005 ኖቬምበር ላይ የእሱ ኦፊስ ሄደን ነበረ ከቫንኩቨር ድረስ በፕሌን መተን ከጓደኞቼ ጋር የቦርከና .com ባለቤት ዲሜጥሮስ ብርቁ፣ ሌሎች ጓደኞችን በላይ እስከዚህ የሚባሉ እዚህ ፒየር ፖሊቬር ይባላል አክቹዋሊ እሱ ኦፊስ ሄደን ሜምበር ኦፍ ፓርላመንት ነበረ፣ ተቃውመን ነበረ። ሲቱን ሉዝ አረገ፣ ተሸነፈ። ነገር ግን ካናዳ ጠቅላይ ሚኒስትር የተቃዋሚ መኖር ለዲሞክራሲ የግድ እንደሆነ ይረዳል ማለት ነው። ተቃዋሚዎችን ማጥፋት ሳይሆን ኖ እኛን አካውንተብል የሚያደርገን ተቃዋሚ ያስፈልገናል። ስለዚህ ምን ያደርጋሉ? የካናዳ ካልቸር ውስጥ ዴሞክራት እንትናቸው ውስጥ ምን ካልቸር ለመሰለሽ፣ ለምሳሌ እኔ ያንቺና እኔ ፓርቲ ግንቦት 7 ቢሆን እና እኔ መሪ ቢሆን የፓርቲው ሉዝ ካደረግኩኝ አንቺ የተወዳደርሽበት ቦታ ደግሞ ሴፍ ከሆነ ለግንቦት 7 ማለት ነው። ኦኬ ሌትስ ሴይ ፒያሳ አካባቢ ሊሆን ይችላል። አንቺ ሪዛይን ታደርጊልኝና እኔ እንደገና የአንቺ ቦታ ላይ ራን አደርጋለሁ ማለት ነው። ስለዚህ ሲጠየቅ ኢሚዲየትሊ እነሱ ይወስኑ እንጂ ኢሚዲየትሊ ምርጫ እጠራለሁ አለ። አሁን አንድ ሴፍ የሆነ የኮንሰርቫቲቮች ሴፍ የሆነ ቦታ ያለ ሜምበር ኦፍ ፓርላመንት ሪዛይን አድርጓል አሁን። ስለዚህ ኢሚዲየትሊ ምርጫ ይደረግና ፒየር ፖሊቬ ይመጣል ማለት ነው። ማርክ ካርኒ ፒየር ፖሊቬ ተቃዋሚው ሙልጭ አርጎ ነው የሰደበው። የዛሬ ወር 2 ወር ብትመጪ አንተ ፈሪ ተደብቀህ ይሄኛ ሀገር ሴክሲስት የሆነ ስለ በእናትህ ቀሚስ ውስጥ ተደብቀ እንደሚባለው ማለት ነው። ጥርግርግ አድርጎ ነው የሰደበው። በፍጹም ሂዘ ላየር ውሸታም ነህ ቀጣፊ ነህ ብሎ በደንብ አድርጎ ሰድቦት ነበር። ማርክ ካርኒ ግን በፍጹም የአይነት ቂም የለም። ኖ አይ ኒድ ዩ ፕሊዝ ካም ቢኮዝ ዲሞክራሲ ያለ ኦፖዚሽን ሪዮት ኢዝ ኖት ዲሞክራሲ አክቹዋሊ። ተቃዋሚ የግድ ነው፣ ኢንዲስፐንሰብል ነው። ለዚህ ነው ብርሃኑ ነጋ፣ በለጠ ሞላ፣ እነዚህ ተቃዋሚ የአብንና የግንቦት 7 ሰዎች ትልቁ በኢትዮጵያ ፖለቲካ ላይ የኢዜማ ማለት ነው የፈጸሙት ትልቁ ወንጀል የአብይ ጉብያ ውስጥ መግባታቸው ነው። ቢኮዝ መንግስትም ተቃዋሚ መሆን አትችይም። ኦኬ ለምሳሌ የአብይ እኮ አጋር ፓርቲ ቢሆኑ በጣም ደስታውን አልችለውም ነበር። ላይክ ሜምበር ሆነው ወይ አጋር ሆነው ወይ ፓርትነርሺፕ ፈጥረው ኖ ተቃዋሚ ነን ግን መንግስት ውስጥ ገብተን እንሰራለን። ዩ ካንት እንደሱ መሆን አትችይም ማለት ነው። ኢፍ ዩ አር ኤ ሙስሊም ዩ አር ኤ ሙስሊም ዩ ካን ኖት ቢ ኤ ክርስቲያን። ኢፍ ዩ አር ኤ ክርስቲያን ዩ አር ኤ ክርስቲያን አለ። ክርስቲያኖች ግን ሙስሊም መሆን አትችይም፣ ሼህም ቄስም መሆን አትችይም። ዳት ኢዝ ዋት ብርሃኑ ኢዝ ትራይንግ ቱ ዱ። የካናዳዎች በጣም ደስ የሚለኝ ነገራቸው ይሄ ነው። መንግስት ሆንሽ መንግስትነትሽ ለደጋፊዎችሽ ብቻ አይደለም፣ ፎር ዘ ኢንታየር ካናዳ ነው የሚሉት። አሁን ትሩዶም ስትዩ ቢመጣ ሃርፐር ብትዩ ሲመጣ ካርኒ ብትዩ ሲመጣ የተናገረው ሊስን ጠቅላይ ሚኒስትርነቴ ለኢንታየር ካናዳ ነው እንጂ ለተወሰኑ ክፍሎች አይደለም እና ይሄ ካልቸር ቢገባ ደስ ይለኛል። አብይ ብድግ ብሎ ነገር ይነዋት ጋይስ ተሰለፉ፣ መብታችሁ ነው፣ ብቻ ሰላማዊ አድርጉት፣ ቫዮለንት አትሆኑ፣ ጥይት አትተኩሱ፣ ህንፃ አታቃጥሉ፣ ሰው አትደብድቡ፣ ተቀውጡ፣ እንደፈለጋችሁ ሀሳባችሁን ግለጹ። መስቀል አደባባይ ነው፣ ሹር ምንም ችግር የለም፣ ፖሊስ እንመድብላችኋለን፣ መስመር ያስይዛል፣ መንገድ ይዘጋላችኋል፣ እንደፈለጋችሁ። ተቃዋሚውም ደግሞ ኃላፊነት ወስዶ ልክ እድሉ ሲገኝ ድንጋይ መወርወር፣ ቤት መስታወት መስበር፣ ሰዎችን መደብደብ ወይ መኪና ማቃጠል ምናምን ሳይሆን በስነ ስርዓት አይ ቲንክ ይሄንን ነው በጣም የምመኘው ነገር ይሄንን ነው። እኔና አንቺ የተለያየ አስተሳሰብ ኖሮን መጓዝ መቻላችን ሪዮት በጣም በጣም ትልቅ የጎደለን ነገር ነው። እሱ እያጠቃልልን ነው። ተክሌ ይቺን ፎቶ ደግሞ እስኪ ትንሽ በልባት። እዚህ ጋር ድሬዱ ተክሌ ይታያል። ልክ ነሽ። ይሄ 2006 ይመስለኛል አይ ብሊቭ 2006 ባርቤኪው አድርገን መሰለኝ ቫንኩቨር ነው፣ በርነቢ ይባላል፣ በርነቢ ሌክ አካባቢ ይመስለኛል። ባርቤኪው አዘጋጅተን 6 ወይ 7 አይ ብሊቭ ሊሆን ይችላል የእሱን ጊዜ ይመስለኛል። ሌላም እኮ ሰልፍ አድርገን ጃኬት ምናምን አይተሻል ዊንተር ላይ እንደሱ አይነት ፎቶዎች ነበሩ። ያ አይ ቲንክ እዛ ጋር ነው እሱ። እና ፀጉሩ መቼ ነው እንደዚህ? ፀጉሬ ልክ ስመጣ አልተቆረጥኩኝም። አይ ፕሮሚስድ ስገባ ካናዳ እንዳልኩሽ አገር ቤት ትመለሳለሁ በሚል ማይንድ ነው፣ ለጊዜው ነው ኬንያ መቀጣጫውን እንዳቀር ብዬ ነው። እና አገር ቤት እስክመለስ ፀጉሬን አልቆረጥም እና ኤቭሪ ታይም መስታወት ሳይ እንዲያስታውሰኝ አገር ቤት መመለስ አለብህ የሚለውን ሜሴጅ እንድልክ ብዬ ፀጉሬ አልተቆረጥኩኝም። እና ለወስኩልም ገብቼ ልክ ስመረቅ ነው የቅድሟ ማጊ ያልኩሽ ተክሌ ይነዋት ትንሽ ቻሌንጅ ይገጥማል እዚህ ሀገር አይታወቅም፣ ዳኞች ምናምንም ደስ ላይላቸው ይችላል እና
እንደው በስራም በምንም ኦፖርቹኒቲ እንዳያጠባው ይህን ነገር አስብበት እስቲ ምናምን አለችኝ። ከዛ በኋላም ሳየው ይሄ ሊጋል ፕሮፌሽን ትንሽ እንትን ነው፣ ወግ አጥባቂ ነገር ነው፣ ስርዓት አለው፣ ፕሮቶኮል አለው እና ኖበዲ ጀጅስ ሚ። አሁን እንደፈለግኩ ይበል ማንም ብልሽ ኬር የሚያደርግ የለም። ግን አንዴ እስክትገቢ ላይሰንስ እስክታገኝ ምን እስክትይ አንዳንዴ የተወሰነች እንትን አለና የዛን ጊዜ ኦፖርቹኒቲ የተናገረኝ የከለከለ ሰው የለም ማን በዚህ ምክንያት። ግን በራሴ ሰዓት ይነዋት እስቲ እንደው ለክፍለ ደጉ ብዬ ተቆረጥኩትኝ ማለት ነው። እና ለተወሰነ እስከ ሎው ስኩል እስከጨርስ ድረስ ኢሳት እስክመጣ ድረስ ኢቨን ሰዓት መጥቼም እኮ አክቹዋሊ የተወሰነ ጊዜ የዛሬን ያደርገውና ሲሳይ ኢንተርቪው ሲያደርገኝ ሁሉ ድሬድ ነበርኩኝ። አክቹዋሊ የዛሬን ያደርገው ስልሽ ያው ሲሳይ ተለያይተናል ብለህ ነው አንድ ላይ ተለያይተናል የሚል የማን ነው ሲል ዘፈን አለ። አይ አንቺ ነገሩ ዘፈን የለሽበት ነው። አይ በጌታ ነሽ ዘፈን የለሽበትም ስትል የቀዳሚ ወጎች አድማጮቻችን ኧረ እንዳይሉ። አይ ለጨዋታ ነው። ዘፈን እኮ ሚስ ኢንተርፕሬት ተደርጎ ነው ባይዞ የመጽሐፍ ቅዱስ የተከለከለው ዘፈንና ይሄኛው ዘፈን አንድ አይደለም። አክቹዋሊ ሲሪየስሊ በጣም ይሄ ዘፈን ማለው ፈንጠዝያ ያኛው የተከለከለው ፈንጠዝያ ነው። ይሄ ፈንጠዝያ በጣም ቅጥ ያጣ ድብልቅቅ ያለው ነገር ነው። ዘፈን ግን አምልሽ አሁን በሰባራ ፎሌ ውሃ አይጠለቅም እኔ ወድሃለሁ ያንተን ግን አላውቅም በሚል እግዚአብሔር ስታስቢ አሁን ሲኦል ሲያስገባኝ በዚህ ሲኮነ ነኝ ከሆነ ይሄ የማይሆን ነገር ነው በፍጹም። እና ትንሽ እንትን ላይ ነው ስለጨዋታ ያህል ነው ህይወት። ለማንኛውም ዘፈን አዲያም አይደለም አይነት ክርክር ሌላ ጊዜ አዘጋጅልህና ከሌላ ተከራክሪ። ቀልድ ጨዋታ እንደው ስቀልድ ነው ስትል ተክሌ በጣም ከሚታወቅበት ጉዳይ ነው። በጣም ሲሪየስ ስራው ላይ የተሳካለት ማህበራዊ አገልግሎትን በጣም ሲሪየስ በሆነ መልኩ የሚይዝ በሌላ በኩል ደግሞ አንዳንዶችን በሚያናድድ አይነት መልኩ ደግሞ ሁሉ የሚያፌዝ አይነት ሶስቱም አይነት ነገር ነው እና እስኪ አንድ ቪዲዮ እኒና በሱ መውጫ እናደርጋለን ትንሽ ተባብለን። እንዴት ሰነበታችሁ? በያላችሁበት ሰላምታችን ይድረሳችሁ። ዓርብ ስለደረሰ ነው የፈነዳሁት። ኖርማሊ ከሰኞ እስከ ሐሙስ አልፈነዳም። ዓርብ ወደ ምሽት ላይ ልወጣ ስል ትንሽ ፈነዳለሁ። ሻሽ ግጥም አድርጌ ሰምታይምስ እንደዚህ ካልሆነ ስትረስፉል ነው ላይፍ። በተለይ የጠበቃ ስራ በጣም ስትረስፉል ነው። የባለ ጉዳዮች ሄዴክ፣ ዲፕሬሽን፣ ኦፕሬሽን፣ ሪፕሬሽን፣ ኢንፍሌሽን ብዙ ነገር ይመጣልና አንዳንዴ ሪላክስ ማድረግ ያስፈልጋል ማለት ያህል ነው። በጣም ፓክድ የሆነ ዊኬንድ ነው ያለን። ዊኬንዶች አክቹዋሊ ነገጠዋል እንዲህ እያለ ይቀጥላልና እንግዲህ ሆን ብለህ ይሄኛው አይነቱ ነገር ከባህሪ ከበፊት ጀምሮ ከነበረ ባህሪ የሚመነጭ ወይስ ደግሞ እንደው ስትረስን ማራገፊያ ቅድም ያለፍክባቸው መንገዶች አሉ፣ የሚያሳዝኑ መንገዶች፣ የምታስታውሳቸው ሰዎች የሆነው አጠቃላይ ሀገራችን ላይ ነገር አለ። ከሱም እንደው ተጭኖህ ጭንቀት ውስጥ ገብቶ ላለመቅረት ሆን ብለህ የምትፈጥራቸው ነገሮች ናቸው ወይስ? እስኪ አይ በቃ የኔ እንትን ነው የኔ መገለጫ አይደንቲቲ ነው ማምንበት ነው። ሁለተኛ ደግሞ አንዳንዱ ሆን ብዬም ነው። ሆን ብዬ ስልሽ የሰው ልጅ ቦክስ ውስጥ መቀመጥ አልፈልግም። አይ ቲንክ አንቺም እንደዛ መሰልሽኛል። አመፀኛ ሬበል ነሽ። የሆነ ቦክስ ውስጥ እንዲያስቀምጡኝ አልፈልግም ሰዎች። ሁለተኛ ደግሞ ሁሉም ነገር መሆን እንችላለን ነው። በተለይ ምልሽ ሁሉም ነገር መሆን ይችላለሁ ብዬ ሌባ መሆን የለብኝም ወይም ደግሞ አስመሳይ መሆን የለብኝም። ግን ከዛ መለስ ግን የሰው ልጅ መልቲፕል አይደንቲቲ ያለ አይደል? አሁን ለምሳሌ አንዱ የብሔር ፖለቲካ ጭቅጭቅ እኮ ነው አለ። ሰው ለምንድን ነው ለምን አማራ ለምን ኦሮሞ ይባላል? ሰው አይደንቲቲ እኮ ብዙ ነው። ኦኬ መልቲፋሴትድ ነው። በጾታ ሴት ወንድ አለ፣ ገበሬ ሰራተኛ መንግስት አለ። እና እኔ ምንድን ነው ኦኬ አዜ ሎየር የተወሰነ ሰዓት አለ ሲሪየስ የመሆንበት ከረባት የማስርበት በህግም የምጠበቅበት አክቹዋሊ እንደዛ ማድረግ። ከዛ ውጭ ደግሞ በቃ ሌሎች ላይፍ አለ እንዳልኩሽ። አሁን ይሄ ላይ ከተመለከትሽ ዓርብ ቀን ነው ዩዥሊ ማስታወቂያዎች የአካባቢያችንን ማስተዋወቅ ደስ ይለኛል የሚደረጉ። በዚህ ሳምንት ይሄ ይደረጋል በተለይ በጣም ስታደርጋ በየጊዜው ሼር ማድረግ ኢንፎርሜሽን እና
ከዛ ውጭ ግን የተለያየ አይደንቲቲ ማስለመድ ነው የኔ ዓላማ መሰለሽ ሪዮት። እንደዚህ አይነት ነገር ስሰራም ስጽፍም ምንም ስልም ይሄ ሀሳብን በነፃነት የመግለጽ አንዳንድ ሰዎች አሁን ገና እኮ ነው ሰው ገና እኮ ህብረተሰቡ አልተረዳም እንደዚህ ይላሉ። ግን መቼ መጽሐፍ ቅዱስ ላይ አንዳንድ ደስ የሚሉ ቃላት አሉ። የመዳን ቀን ዛሬ ነው አሁን ኤግዛክትሊ። ስለዚህ እኔ የምለው ምንድን ነው የሆነ ነገር ገና እኮ ነው ህዝቡ አልተረዳም። መቼ ነው ህዝቡ የሚረዳው? ለምሳሌ በሆነ ቀን በአዋጅ ነው የሚረዳው? ከዛሬ ጀምሮ እንደዚህ ነው ስትዩ ይረዳል? ኖ ኢት ኢዝ አ ፕሮሰስ። ስለዚህ የኔ ዓላማ ምንድን ነው ማስለመድ አለብን። ኢትስ ኦኬ የተለያየ ባህሪ ማሳየት። ኦኬ ሲሪየስን ሲሪየስ ነኝ ሲሪየስ አሁን ኢንተርቪው ያደረግሽ ነው ሲሪየስ ጥያቄ ጠየቅሽኝ ሲሪየስ መልስ መልሳለሁ። ኦኬ ስለሞቱ በሞት ስላጣዋቸው ስለተጎዳናቸው ሰዎች ስናወራ ብታፌዢ ሌላ ጉዳይ ነው። ትክክል አኔቲካል ነው ኢሞራል ነው። ከዛ ውጭ ግን ስራ አርብ ከሰኞ እስከ ዓርብ የደከመ ሰው ዓርብ ማታ ላይ ኦኬ ኤግዛክትሊ። ከዛ ውጭ ጀጅመንታል ካሉንም በስተቀር ይሄ መለመድ ያለበት ነው። አንዳንድ ጊዜ አሁን ይሄ ሰሞኑን ከጓደኛዬ ጋር ስናወራ ነበረ። የምታውቂው ሰው ነው አንቺም። ትችት ላይ አሁን አብይን በጣም ስተች እንደ ትንሽ እንትን ደብለቅ ብታደርግ ፖዘቲቭ ነገሮችም ምናምኖችም ምናምን ኢትስ ኦኬ። ፖዘቲቭን እኮ የሚያወራ ሞልቷል፣ ብዙ ሰው አለ። ሊሆነ ለማስደሰት የተወሰነ ግሩፕን ብዬ ፖዘቲቭ አላወራም። በቃ ስሜቴ የገለጸልኝ የማወራውን ነገር ስተት ከሆነ እታረማለሁኝ። ቫዮለንት ከሆነ የኔ አሁን መለኪያዎች መሰሎች ሪዮት ቫዮለንስን በተአምር ፕሮሞት አልደግፍም ቫዮለንስን። ኦኬ ከቫዮለንስ መለስ ግን እና ደግሞ ይሄ ጸያፍ የሆኑ ነገሮች አለ አይደለም አክሴፕተብል ያልሆኑ ነገሮች ብፁዕ አባታችን ለምሳሌ እኔ ኦርቶዶክስ እንዳልሽ በቀደም ማርያም ቅድስት ማርያም ቤዛዊተ ዓለም አይደለችም ሲሉ ብዙ ሰው ተናዶ ይሄ ኦሮሞማ እንትን ምናምን አሉ። ኖ በፍጹም እኔ አሁን ስቲል ብፁዕ አባታችን ስቲል ማዕረጋቸው በሚመለከተው አካል በቅዱስ ሲኖዶስ ውስጥ ካልተነሳ ድረስ ኢቭን ብነሳም ሽማግሌ ናቸው አልዘረጥጥም። ብፁዕ አባታችን ቅሬታዬን ላቀርብ እችላለሁ። ስቲል ብፁዕ አባታችን ማለት አለኝ ማለት ነው። ጸያፍ ነገሮችን ምናምን አልደገፈም። ከዛ ውጭ ግን ኖን ቫዮለንት የሆነ ማናቸውንም ነገር መፍቀድ አለብን፣ ብልግና ካልሆነ ጸያፍ ካልሆነ ብዬ ነው የማስበው። ከዛ በተረፈ ግን አንዳንድ ጊዜ ይሄ እንትኑ ይሄ አጌንስት ዘ ታይድ አንዳንዴ ማን ቻሌንጅ ያደርገው ለምሳሌ ሶሳይቲውን ህብረተሰቡን አንዳንድ እኔ አሁን ሴፍ ነኝ ብዬ አስባለሁ። ለምሳሌ ኢትዮጵያ ብትሆኝ ኮንሲኩዌንስ አለው። ኦኬ ሰዎች ያገሉሻል፣ ከአንቺ ጋር እሳት አይጫጫሩም፣ እንጀራ ምናምን ጨውም አይበዳደሩም። ሂር ኢን ካናዳ ሁሉም ላይፉ ሰልፍ ኮንቴንድ እንዳረ የራሴ ቤት ኪራይ፣ መብራቴ፣ ውሃዬ ኤቭሪቲንግ በራሴ ነው ሰዎች ላይ። ስለዚህ ሰዎች የማደርገው ነገር ከደበራቸው ወንጀል እስካልሆነ ድረስ ኦኬ ይለምዱታል። የኔ አስተሳሰብ ማስለመድ አለብን። የማይመችሽን ነገር ማድረግ ሪዮት ማስለመድ አለብን። እኔም ደግሞ ያን መልመድ አለብኝ አክቹዋሊ በሚሉ ፕሪንሲፕሎች ነው ጋይድ የምደረገው። ከዛ የመነጩ ነው። የተወሰነ ፐርሰናሊቲ ነው፣ የተወሰነው ግን ሆን ብዬ አስቤ አቅጄ የማደርጋቸው ነገሮች ናቸው። ቆንጆ ጊዜ ነበረን። በጣም በጣም ነው የማመሰግነው ተክልዬ። ሳልል ባላልፈው የምትለው ነገር ካለ ደግሞ በመጨረሻ መድረኩ ክፍት ነው። አይ ቲንክ እኔ ስቲል ለኢትዮጵያ መንግስት ለኢትዮጵያ ባለስልጣናት ፈጣሪ አይዘር ልቡና ይስጣቸው ወይ ወደ ሴንሳቸው ተመልሰው ካለፉት ቢለዩ እሱን ነው በቃ ምልክት ድንገት ከሰሙት የማስተላለፈው ካለፉት የተለዩ ቢሆኑ ህዝቡን ዴሞክራታይዜሽን እንዳልኩሽ አገራችንን ዲስኢንቴግሬት ሊያደርጋት ሊከፋፈላት የሚችለው ነገር የዲሞክራሲ እጦት ነው። በዲሞክራሲ ምክንያት የተወሰነ ልንጎዳ እስኪለመድ ድረስ ትንሽ ልንጎዳ እንችላለን። ግን ከስካሁኑ ጉዳት አይበልጥም ባይነ ከመታፈኑ አይበልጥም ማለት ነው። የታፈነ ነገር የሆነ ሰዓት ላይ ይፈነዳል። ሲፈነዳ በጣም ብለድ ሸድ ነው አይደል? ለምሳሌ ትግራይ ጋር የተፈጠረውን ነገር አይተሻል። ፈነዳ በዛ መልኩ። አስቀድሞ እኮ በሰላማዊ መንገድ በንግግር መጨረስ እኮ ሲችል ነው። የትግራይ ህወሓት ሰዎችም ህገ መንግስቱ እነሱ የጻፉት ህገ መንግስት ነው አይደለም? ይሄ ህገ መንግስት ሰው አብይን የፈለገ ይጥሉት ያናዳቸው ራሳቸው ባወጡት ህግ እንዴት አይገዙም? በራሳቸው ጌም ላይ ማለት ነው። እፍርታ መሆኑ ህጉን አወጡ። በህጉ መሰረት የኢትዮጵያ ህገ መንግስት የሃውስ ኦፍ ፌዴሬሽን ነው ህገ መንግስታዊ ጉዳዮችም የተረጎመው። ከምርጫ ጋር በተያያዘ ሊሆን ይችላል፣ ከሌሎች ጉዳዮች ላይ ተረጎመ። መቀበል ነበረባቸው። አይ የለም አንቀበልም። በጣቲስ ራስሽ ሎ ዩ ሜድ አክቹዋሊ በተለይ በህዋቶች አያፍርም ማለት ነው። ሲሚላርሊ እና አብይም አሁን ቃል ገብቶ ነበረ የዛሬ 6-7 ዓመት። አንቺ እንኳ ከመጀመሪያውም ተገልጦልሽ ነበረ። አዶኖ የትኛው ጠንቋይ እንደነገረሽ ግን ኢኔኒ ኬዝ እኔ የምመኘው ምጸልየው ምነግራቸው
ይሄንን ነው ጀስት ዴሞክራታይዜሽን። ምንም በቃ አይቀርም፣ ወደዱም ጠሉም አይቀርም። የተወሰነ ጊዜ ሊቀጥሉ ይችላሉ፣ ግን ይፈነዳል። በጣም ሙስና ተበራክተዋል፣ ድህነት ተንሰራፍተዋል። በየጊዜው ሲሄድ በቃ የሚያሰቀኝ የሚያሳዝነኝ ነገር ይሄ ነው። ሜዲካል ዶክተር 7 8 9 ይርስ የለፋ ሜዲካል ዶክተር 10,000 ብር ደሞዝ ኢዝ በጣም የመጨረሻ አሳፋሪ ኤምባራሲንግ ነው። በቃ የመጨረሻ ማለት ነው። ኤንድ ከዛ በኋላ እዚህ ጋር ስለ ኮሪደር ልማት፣ ስለ ሪዞርት ግንባታ፣ ስለ ድሮን ቴክኖሎጂ፣ ስለ አይቲ ፓርክ ምናምን ያወሩልሻል። ስለ ወዳጅነት ፓርክ ምናምን ያወሩልሻል። ኤንድ ካዛንቺስን አፍርሰው እንዴት እንዳሳመሩት እንደቀባቡት ምናምን ይነግሩሻል። ካዛንቺስ ፈርሶ የካዛንቺስ ሰዎች ሴተኛ አዳሪነት ሰርተው ሊሆን ይችላል፣ ጠላ ሸጠው ሊሆን ይችላል። በሆነ መልኩ እርን የሚያደርጉት ላይቭሊሁድ ነበራቸው። ያን ላይቭሊሁድ ገለሽው። ኦኬ ቆሻሻም ላይ ይሩ ማለት ነው። መጸዳጃ ቤት የሌለው፣ ውሃና ፍሳሽ የሌለው፣ መብራት የሌለው ቤት ሊሆን ይችላል። ቢያንስ ግን በልተው ጠጥተው ልጆቻቸውን አሳድገው አስተምረው ሎግ ለማድረግ አብቅተዋል ማለት ነው። እና ያን ኢንታየር ላይቭሊሁድን ዲሞሊሽ አድርገሽ ፓርክና ሜዳ ሰርተሽ አደግን በለጸግን፣ መብራት የቻይና አብለጨለጭን እንትን ይሄ ዘንባባ ምተን ከሌላ ቦታ እየደረቁ ነው አሉ። እነሱም አክቹዋሊ ውሃ የላቸው ተክለሽ ውሃና መብራት የሌለበት በየቀኑ የሚጠፋበት አገር ላይ አሚን ምን አይነት ግብዝነት ነው? እና ይሄን ትተውት አይ ቲንክ ወደ ሴንሳቸው መጥተው ሪል ዴሞክራሲ፣ ሪል እድገት፣ ሪል ብልጽግና ላይ እንዲያተኩር ነው ጥሪ ማደርገው። አደርዋይዝ ግን ሊዘገይ ይችላል እንጂ የዛሬ 7-8 ዓመት 27 ዓመት ቆይታ በኋላ እነሱን ወደ ስልጣን ያወጣቸው ማዕበል የለውጥ ማዕበል ግፊት አይ ቲንክ ይመጣል ማለት ነው። ኤንድ ያን ጊዜ ለሁላችንም ዳሜጁ ጉዳቱ ለሁላችንም ይሆናል። ጸጸቱ መጽሐፍ ቅዱስ ላይ እዛ ፉጨትና ቁጭት የበዛበት ምናምን የሚል ነገር አለ። አንቀጻለ እንደዛ ከሚሆን አይ ቲንክ ካሁኑ የመዳን ቀን አሁን ነው፣ ዛሬ ነው። ልክ ነሽ። ቴንኪው በጣም ነው የማመሰግነው። አድማጭ ተመልካቾቻችን በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን የዛሬው ይሄንን ይመስል ነበር። በሚቀጥለው ሳምንት ከሌላ እንግዳ ጋር ቆያችኋለሁ። እስከዚያው ሰላም ሁኑ።